ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍጠን ያስፈልጋል። ስለኛ ከጠየቁን ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። ፕሬዝዳንት ኢሳያስ አፈወርቂ የ34ኛ ዓመታቸውን ከኢትዮጵያ የተገነጠሉበትን ሲያከብሩ የተናገሩት ንግግር ነው ለጽሁፍ እንግዲህ ዋነኛ ግብአት የሆነ ማለት ነውና አይ ቲንክ መጀመሪያ እንዴት አየኸው ጽሁፉን? ምን አይነት መልእክት ነው የሰጠህ? በብዙ ጊዜ ትንታኔው ሲሰጥበት እኔም ሰምቻለሁኝ፣ ግን እንደው ለመግቢያ ያክል ዋናው ነገር ምንድነው ለጽሁፍም መነሻ የሆነውና እሳቸው የተናገሩት እናንተስ እንዴት አይተኸው ነው የሚለውን እሱን እንየው። አራቱን ጦርነቶች አየናቸው። እነዛ አራቱ ጦርነቶች ለኔ ሪዝን አውት ያደረጉልኝ ህዝብ ላይ ያተኮረ ነው የሚለው ላይ ወስጃለሁ። ስልቀኛ አገዛዝ ይባል አማራ ላይ ያተኮረ ነው። አርዱፍ ይባል አፋር ላይ ያተኮረ ነው። ወያኔ ይባል ትግራይ ላይ ነው። ጌም ኦቨር ወያኔ ትግራይ ላይ። ሶ የዚህ ሰውዬ ፓተርን በሙሉ ከህዝብ ጋር የተሳሰረ ኢትዮጵያ ውስጥ ያለውን የብሔር ቅራኔና የብሔር ልዩነት ሃይማኖት ብዙ አላየውም። ኢን ዘ ሎንግ ራን እሰጋለሁ። በነገራችን ላይ እሰጋለሁ ቢኮዝ የዚህ አልሻባብ ምናምን የሚባለውን ደግሞ አጠናክሮ ከመጣ የሃይማኖት ጥያቄም ስለሚመጣ እስካሁን ትንሽ ሃይማኖትንም ይፈልገዋል አይፈልገውም እያልኩ አይደለም። ይጎዳዋል። እሱንም ስለሚጎዳው ይጎዳዋል። ብዙ እሱ ቢጎዳም እንትን አይመስለኝም። በራሱ ላይም ለመተኮስ ችግር የለበትም። ግን አይ ቲንክ እንትን አላገኘም፣ ስፔስ አገኘ አይመስለኝም። በሃይማኖት በኩል ያለ ወይ የኢትዮጵያ ሙስሊሞች፣ የኢትዮጵያ ኦርቶዶክሶች፣ የኢትዮጵያ ካቶሊኮች ስፔስ አልሰጡትም በብሔር በሃይማኖት ቅራኔ ለማምጣት ብዬ ነው የማስበው። በዚህ አጋጣሚ ኢትዮጵያ ሃይማኖቶችን ማመስገን ፈልጋለሁ እንጂ አደገኛ ነው። ኢትዮጵያ ውስጥ የሃይማኖት ቅራኔው ቢነሳ ከምንም ነገር በላይ ምናልባት ከብሔር ፖለቲካው በከፋ ሁኔታ አደጋ ይሆናል ብዬ ነው የማስበው ከሌላው ዓለም በተለየ። ያ ሌላ ፓርት ነው። ስለዚህ አሁን ለጊዜው መጠቀም የቻለው የብሔር ቅራኔን ነው መጠቀም የቻለው ኢሳያስ። የብሔር ቅራኔን ሲጠቀም እነዛን 3-4 ጦርነቶች ካየን የሚቀጥለው ደግሞ ማን ነው የሚል ለኔ ወደ ህዝብ ነው የጎተተኝ። ምክንያቱም ድርጅትን አይደለም ሲዋጋና ሲያሳድድ ያየሁት ሰው የሆነ ህዝብን ያሳድዳል ማለት ነው። አንድ ከየት ተነሳ ስላልከኝ ማለት ነው። ሁለተኛ አይተኸው ከሆነ ስላነበብከው አንቺው ታመጪው አንቺው ታሮጪው የሚል ርዕስ አለ። ያ ማለት ወደ ዛሬ 21 ዓመት የተመለሰ ሐሳብ ነው። 21 ዓመት በ2000 በኢትዮጵያ 1996 ወደዛ የተመለሰ ሐሳብ ምንድነው? አንቺው ታመጪው አንቺው ታሮጪው 1996 ላይ የዛሬ 21 ዓመት ኦነግ ኤርትራ ላይ አራተኛውን ጉባኤ ለማካሄድ ይቀመጣል። አራተኛውን ጉባኤ ድርጅታዊ ጉባኤ 96 ነው እንዳልኩ ነገሮች የጋሙበት ሰዓት ነው። 97 ቀጥሎ አለ። ኢኔኒ ኬዝ አራተኛውን ድርጅታዊ ጉባኤ ለማካሄድ የኤርትራ ሰዎች ይመጣሉ፣ የፖለቲካው ሰዎች ማለት በጉባኤው ላይ እና አቅጣጫ የሚያስቀምጡት እነሱ ናቸው። የዛሬ 21 ዓመት እዛ ላይ ጋዜጠኛ ሰናይ ተገኝቷል። እዛ ጽሁፉ ላይ እንዳየኸው እዛ ሄዶ ስለነበረም እንትንም ስለነበረ እሱ ብቻ አይደለም። እዛ ላይ እንደጠቀስኩት የኦነግ ማዕከላዊ ኮሚቴ የነበረ ሰው አናግሬያለሁ። እዛው ጽሁፍ ላይ እንዳለ ስም ስላላስፈቀድኩ ነው ያላነሳሁት። መጽሐፍም እየጻፍኩ ነው እያለኝ ስለሆነ ሰውየው ሲጽፈው ይውጣ ብዬ እንጂ የኦነግ ማዕከላዊ ኮሚቴ ነበረ። ከአሜሪካን ሀገር የሄደ ጉባኤውን ለመሳተፍ አረጋግጫለሁ ኮንሴፕቱን። ስለዚህ ኖት ኦንሊ ጋዜጠኛ ሰናይ ብቻ አይደለም ማለት ነው። እዛ ጉባኤ ላይ የተሳተፈውን የኦነግ አመራርም ነው
እያልኩ ያለሁት ከአሜሪካ ሄዶ ማለት ነው። ስለዚህ ምን ይመጣል? የሻቢያ የፕሮፓጋንዳ ክፍሉ ተወክሎ ይመጣና የቀጣይ አቅጣጫችሁ ይሄ ነው ይላቸዋል። የዛሬ 1 ዓመት ምንድነው አቅጣጫችሁ የሚላቸው? እናንተ ኦሮሞዎች ብዙ ናችሁ፣ እንደውም ኢትዮጵያን አይደለም ማሰብ ያለባችሁ። ኬንያ ውስጥ እኮ አላችሁ፣ እዚህ ውስጥ እኮ አላችሁ፣ እዚህ ውስጥ እኮ አላችሁ። ማሰብ ያለባችሁ እንዴት አድርጋችሁ ምስራቅ አፍሪካን ማስተዳደር እንደምትችሉ ነው ማሰብ ያለባችሁ። በጽሁፍ የተገለጸ ነው እየነገርኩ ያለሁት ቴዲ። ምስራቅ አፍሪካን መጠቅለል ነው ያለባችሁ። አንድ ይሄ ኢትዮጵያን ዲሞክራታይዝ እናረጋለን ምናምን እናረጋለን፣ እርሱት፣ እርሱት። ዲሞክራታይዜሽን አይደለም ጥያቄ። ኢትዮጵያ ዲሞክራታይዝ ትሆናለች አትሆንም የሚለውን ክርክር ታስታውሳለህ። አንድ ነፍሳቸው ይማርና እኔ ኢትዮጵያ ብትነ የሚላቸው ሰው ያለ እንግሊዝ ሀገር የነበረ እነ ጀዋር የነበሩበት ስብሰባ ላይ ኢትዮጵያ ዲሞክራታይዝ ልትሆን አትችልም፣ መበተን ያለባት የሚለውን ንግግር ታስታውሰዋል። ሰውየውንም ታስታውሳቸዋለህ። ዛሬ በህይወት የሌሉትን ብዙዎቹን አነሳው። ይቅርታ የግድ ነው። የኤርትራ ጉዳይ ሲነሳ ወደኋላ መመለስ የግድ ነው። እና ኢትዮጵያ ብትኔ እንላቸው ነበረ። ሰውየውን ሊበን ዋቆ ይባላሉ። እንደውም ልጃቸው ቤተመንግስት ሁሉ ገብታ ነበረ፣ አሁንም አለች መሰለኝ። እና ሊበን ዋቆ ኢትዮጵያን ዲሞክራታይዝ የሆነ ዋነኛ እንግዲህ እንትን ውስጥ ያሉ ናቸው። ኢትዮጵያን ዲሞክራታይዝ ማድረግ አይቻልም፣ መበተን ያለባት የሚል መበተንን እኔ ሴንስ ብትንትን ትላለች ማለት አይደለም። ቅድም ያልኩ ከምስራቅ አፍሪካም ኦሮሞ ደሰኮል ኩሽም ሊሆን ይችላል ሰብስባችሁ ትልቅ ናችሁ እኮ እናንተ። ስለዚህ ጭንቀታችሁ ኢትዮጵያን ዲሞክራታይዝ ማድረግ ምናምን አይደለም። ትልቅ ናችሁ፣ እንደ ትልቅ አስቡ። ያኔ ምናልባት ኦሮሙማ የሚለው ኮንሴፕት አልነበረ ይሆናል፣ አላቅም። እንደ ኮንሴፕትም አልነበረ ይሆናል፣ መቼ እንደተመጣ አላቅም ስርወ ቃሉ። ስለዚህ ኢንዳይሬክትሊ ቃሉ ባይኖርም ኦሮሙማ ናችሁ ነው ያሏቸው እነ ኢሳያስ። ኦኬ። ስለዚህ ምስራቅ አፍሪካን ኮንትሮል አድርጉ፣ ትልቅ ናችሁ፣ ኢትዮጵያን ዲሞክራታይዝ ማድረግ አይደለም ያለባችሁ፣ እቺን ብቻ ግን አይደለም ያሏቸው። ይሄ ማይኖሪቲ ወያኔ የሚባል የትግራይ ልሂቅ የሚባል ጠራርጋችሁ አስወጡ። አየህ፣ እዚህ ውስጥ ፕላስ የተጨመረው የቅድሚያ ስርዓታችሁ ማለት ቲፒኤልኤፍን ወይ የትግራይ ኃይሎችን ጨምረ ዲሞክራታይዝ ማድረግ ሳይሆን የትግራይ ኃይሎችን ጠራርጎ ማስወጣት። ይሄ የዛሬ 21 ዓመት በሻቢያ የተነገረ ፕሮጀክት ነው፣ እቅድ ነው። አንቺ ታመጪው አንቺ ተወረጩ ኮንሰፕቱ እሱ ነው። እነሱን ያመጡት ይሄን ኮንሰፕት። ከዛ በኋላ ለውጡ መጣ። የዛሬ 7 ዓመት ለውጡ መጣ። የጉባኤ ውሳኔ የሚገርም ነገሮች ነበሩት። በነገራችን ላይ የኦዴግ መፈጠር የዛ ጉባኤ መንስኤ ነው። ኦዴግ የሚባሉትን ታውቃቸዋለህ አይደል? ሌንጮ ባቲ፣ ሌንጮ ለታ ፈጥረውት የነበረው ከግንቦት 7 ጋር ላይ ያረጉበት እነ ሌንጮ በታ ታስረው ነበር አስመራ ላይ። ብዙ ታሪኩ ዲቴይል ነው። ታስረው ነበረ። ምክንያቱም እነ ሌንጮ ባቲ ነው እኛ ኢትዮጵያን ዲሞክራታይዝ ማድረግ ነው እንጂ መበተን ወይ እንደዚህ ሀገር ምስረታ ውስጥ መግባት የለብንም የሚል አቋም አራመደ። ኃላፊነት ወስጄ ነው የምናገረው፣ ስሙን ልናገር፣ ሌንጮ ባቲ ነው። ሌንጮ ለታ አልሄደም። አቶ ሌንጮ ለታ አልሄደም። ሌንጮ ባቲ ታሰረ። በነገራችን አስመራ ውስጥ ታሰረ። ሚዲያ መግለጫ እንዳይሰጥ ተደረገ። ውሸት ነው ካሉ ኤርሚያስ ዋሽተዋል ብለው ይወጡ። ኢትዮጵያን ዲሞክራታይዝ ማድረግ ምናምን ሳይሆን ቅድም ያልኩ ትልቅ ፕሮጀክት ስያሜ ላይኖረው ይችላል። አሁን እንደመጣው ኩሽ ወይም ኦሮሙማ የሚል ስያሜ ላይኖረው ይችላል። የፕሮጀክቱ ባለቤት ግን ሻቢያ። ይሄን ሲል ደግሞ ኢትዮጵያን ዲሞክራታይዝ አታረጉም ሲል የትግራይ ልሂቅን ነቅላችሁ አባሩ ወይ አጥፉ ነው እያለ። ይሄ ነው ፕሮጀክቱ። ስለዚህ ብዙሃንን በህዳጣን ላይ የማስነሳት ስራ ነው የተሰራው ማለት ነው። በፊት ምን ነበረ? ህዳጣኑ በብዙሃን ላይ ነበረ ማስነሳት። አሁን ደግሞ ብዙሃኑን በህዳጣኑ ላይ የማስነሳት ስራ ተሰራ። ኦኬ፣ ለውጡ መጡ ከመጡ በኋላ ሲመለከቱት ከኦነግ ይልቅ ኦህዴድ ይሻላቸዋል።
ከኦነግ ይልቅ። ምክንያቱም ኦነግ ድርጅታዊ መዋቅር ሊኖረው ይችላል፣ አባላቶች ግን እንደ ኦህዴድ በሚሊየንስ የሉትም። የነ ዶክተር አብይ ማለት ነው ወይም እነ ለማ መገርሳ ማለት ነው። በወቅቱ ኦህዴድን በሏቸው ኦዴፓን በላቸው የመንግስት ስልጣን ተቆጣጥረዋል። ታንክም ባንኩም ይዘዋል። ባጭሩ ከህወሓት ጋር ኮንፍሊክት ገምጥመዋል። ቅራኔው ይታያል። ስለዚህ ሻዕቢያ ኢሳያስ የተሻለ የሚሆነው ከማጋ ቢጣበቅ ነው ፍላጎቱ የሚሟላለት። ከኦነግ ጋር ቢጣበቅ ነው ወይስ ከኦህዴድና ወይም ደግሞ ኦዴፓ ያኔ ስሙን የቀየረው አካል ነው የሚሆነው? ስለዚህ ሻዕቢያ የትርክት ለውጥ ሳይሆን ያደረገው በለውጡ ጊዜ የኔ መከራከሪያ የትርክት ይዘት ለውጥ ሳይሆን ያደረገው የፈረስ ለውጥ ለማድረግ ነው የሞከረው። ስለዚህ እሳቤዎቹን ከኦነግ መንጭቆ ወደ ኦዴፓ ለመስጠት ነው የሞከረው ወይም ወደ ኦህዴድ ለመስጠት ነው የሞከረው። ኤንድ 10 ጣቱንም የነከረው በዛ መልኩ ነው። ምን ያህል ተሸውደዋል አልተሸወዱም ዝርዝር ግምገማ የለኝም። ግምገማውን አንተ ማሳብ ልታነሳበት ትችላለህ። አላሰፈርኩትም። ምን ያህል በኦህዴድ ላይ በኦዴፓ ላይ ወይም በነ ዶክተር አብይ ላይ በነ አቶ ለማ ላይ ወይም ሌሎቹ የኦህዴድ አባላቶች ላይ ሚሊየንስ የሚባሉት ላይ የኦነግን ላይ ያራመዱትን ስሜት ጭነውታል ወይ የሚባለው ነገር it is ዲስከስ መደረግ አለበት። ኮንክሉዥን የለኝም እዛ ጋር። in any case ግን ቢያንስ የትግራይ ጦርነትን ተወለደ። የትግራይ ጦርነት ወይም የሰሜኑ ጦርነት ተወለደ። እዛች ውስጥ ተመልከት፣ አንድ ቦዲ አለች። ምንድነው ለኦነግ የመከሩት? የትግራይን ልሂቅ አጥፋ የሚል ምክር አላቸው። ብልጽግና ተቀብሎታል አልተቀበለውም፣ ኦህዴድ ተቀብሎታል አልተቀበለውም፣ የነበረው መንግስት አካላቶች ተቀብለውታል አልተቀበሉም፣ ሌላ ግምገማ ነው እሱ። ቢያንስ በኤርትራ ደረጃ ግን የዛሬ 21 ዓመት ለኦነግ የተመከረው ምክር ስቲል የይዘት ለውጥ የለውም። ስለዚህ ለውጡ የትግራይን ልሂቅ ኖት ቲፒኤልኤፍ የትግራይን ልሂቅ የሚያካትት ለውጥ አይደለም። with respect to ሻዕቢያ ማለት ነው፣ with respect to ኢሳያስ ማለት ነው። ጦርነቱን ወለደ። ስለዚህ ኢሳያስ ወይም ሻዕቢያ የፈረስ ለውጥ ለማድረግ ነው እንጂ ሞከረው የይዘት ለውጥና የትርክት ለውጥ አይደለም ሊያመጣ የሞከረው። የትርክቱ ለውጥና የይዘት ለውጡ አይደለም ስንል ምንድነው? የኦሮሞን ኮሚኒቲ ወይም ኦህዴድም እንበለው ገዢው ፓርቲ ልሂቃን አጌነስት የትግራይ ልሂቃን እንዲነሱ የማድረግ ነው። እዚህ ውስጥ የአማራ ኃይል እንዲያገዝ ምናምን ዝርዝር ጉዳዮች ውስጥ መግባት ይቻላል። ስለዚህ አንቺው ታመጪው አንቺው ታሮጪው 21 ዓመት የተጀመረ ፕሮጀክት እስከ ሰሜኑ ጦርነት ትግራዩ ጦርነት ድረስ ቀጠለ። ናው ማጠቃለያ ነጥቤ ጦርነቱ ተከፈተ፣ ያየነው ነገር ተፈጸመ፣ ወዘተ ወዘተ ወዘተ። ፋይናሊ የኢትዮጵያ መንግስትን ስልጣን የያዙ ሰዎች ምክንያታቸው ምንም ይሁን ምን እነሱ እንደሚነግሩን ጦርነት የትግራይን ጦርነት መጨረስ ጠቃሚ ነው ብለው ስላላሰቡ ይሆናል አላቅም። እሱን በዚህኛው ወገን ሌላ ትርክት ስላለ ግን ያኛውም ብዙ የቲፒኤልኤፍ ትርክቱን ምገዛው አይደለም። እውነት ለመናገር ስላልተሸነፈ ምናምን ብዙ ልገዛው የምችለው አይደለም። ኢን ኤኒ ኬዝ ግን የኢትዮጵያ መንግስት ሰላምን እንዳማራጭ ወስዶ ሊሆን ይችላል፣ ዊን ዊን እናድርግ ብሎ ሊሆን ይችላል፣ ነገም ያዋጣን ወደ ጉሬላ ፋይቲንግ ተመልሰ መግባት ትክክል ላይሆን ይችላል ብሎ ሊሆን ይችላል። አይደለም አንድ ሀገር ነን፣ ስለዚህ ከዚህ በላይ መሞትና ከዚህ በላይ እንትን ማድረግ ይበቃል ብሎ ሊሆን ይችላል። ወደ ፕሪቶሪያ ስምምነት ሄደ፣ የፕሪቶሪያ ድርድር ሄደ። ሲሄድ ፕሮጀክቱ ተኮላሸ ማለት ነው። የፈረስ ለውጡ ግቡን ሳያሳካ ማለቅ ሆነ። ስለዚህ ኢሳያስ የፕሪቶሪያ ስምምነት ትሪገሪንግ ፋክተር ነው ለኩርፊያ። ይሄን የፕሪቶሪያ ስምምነት ደግሞ አመጣብኝ ብሎ የሚያስበው የኦሮሞን ሊቅ ነው ስልጣን ላይ የተቀመጠው። ስለዚህ የኦሮሞ ሊቁ ላይ ጥላቻ አለው ማለት ነው። ነምበር 1 ፕሪቶሪያ ስምምነትን አኮላሸብኝ ብሎ ያስባል። አንዱ ፕሮጀክት አኮላሸ ማለት ነው። ነምበር 2 ቲፒኤልኤፍ አኮላሽቶብኝ የነበረውን ኤርትራ የጋራችን
ኤርትራ የብቻችን ኢትዮጵያ የጋራችን የሚለውንም ፕሮጀክት ተስፋ አድርጎ በአጭር ጊዜ እንዴት እንደተንሰራፋ አይተዋል። ከኢትዮጵያ ደህንነት በላይ እኮ ኤርትራ ደህንነት በልጦ ነበረ። አንዳንዴ አሁን የኦሮሞ ልጆች ብሔርተኞች ይክዳሉ እንጂ አጫሉ ግድያ ላይ የኢሳያስ ሰዎች ናቸው ሲሉ የነበሩ ሰዎች ናቸው። ኦሮሚያ ላይ እኮ የተንሰራፋው የኤርትራ ወታደር ነው ሲሉ የነበረን እኔ ድምጻቸው አለ። ይሄ ውሸት አይደለም። ኢቭን በመከላከያ ደረጃ እንኳን ኦሮሚያን የተቆጣጠረው የሻዕቢያ ሰራዊት ነው እስኪባል ድረስ የዚህ የህገወጥ እንትኑን የምታስታውሰው ነው። የዚህ የመኒ ላውንደሪንግን ሂውማን ትራፊኪንጉ በተለይ መኒ ላውንደሪንግ። ስለዚህ በአጭር ጊዜ ነው መዋቅሩን ዘርግቶ ወደሚቀጥለው ኤርትራ የብቻችን ኢትዮጵያ የጋራችን ወደሚለው ወደ ህገወጥ ስራውም ፋስት ሙቭ ነው ያደረገው። ስለዚህ እሱም ተኮላሸበት። የዚህ መኮላሸት መሰረታዊ ምክንያት የኦሮሞ ሊቃን ናቸው ብሎ ያስባል ስልጣን ላይ ያሉት። ለሱ ግን ስልጣን ላይ መኖር አለመኖር ዳዝንት ማተር፣ የኦሮሞ ህዝብ ነው ወይም የኦሮሞ ሊቃኖች ናቸው። ስለዚህ የኢትዮጵያ ጋራችን ኤርትራ የብቻችን የሚለውንም አኮላሸብኝ ብሎ ያምናል። ሁለተኛ። ሶስተኛ ኢሳያስ ሻዕቢያ ስሪቱ የግብጽ ፍላጎት ማሟላት የግብጽ ፍላጎት ነው የፈጠረውን ብዬ አምናለሁ። እዛ ውስጥ ባለ ታሪኮች ዘርዝሩት። ሲመጣ ስለ አባይ ግድብ ሲናገር የነበረውን ስለ ህዳሴ ግድብ ታስታውሳለህ። ተው ስለው መለስን የቂም በቀል ግድብ ነው፣ አሁን በቅርብም ራሱ የቂም በቀል ግድብ ነው ምናምን የሚለው። ስለዚህ የህዳሴ ግድቡንም ማስፈጸም አልቻለም። ኢትዮጵያም ታቆመዋለች የሚል ያኔ የነበረን ጫጫታ የምታስተው የነበረን ተቃውሞ እኔ በአደባባይ ወጥቼ ተሸጧል ብያልኩበት ጊዜ አለ። በነገራችን ላይ ተሸጧል። በቃ በተለይ አሜሪካ ሲመጣ ይሄን ግድብ ለመሸጥ ነው። ይሄ መንግስት ይሄን ካረገ እየሸጠ ነው። እነሱ ሁሉ ኮሬክት ሆኑ። እንግዲህ ለመሸጥ ፍላጎት ነበር አልነበረም ፕሩፍ ኦፍ እንትኑ ልተውና በርደን ኦፍ ፕሩፉን ቢያንስ ግን የተሰማን ፊሊንግ እሱ ነበር። ለነ ኢሳያስ እርካታ ነበር እሱ ቢሸጥ ወይ ምናምን ቢቆም። እሱም አልቆመም፣ ወደ ፍጻሜው አመራ። ህዳሴ ግድብ ሊመረቅ ነው። ይሄን እያደረገ ያለው ማን ነው? በኢሳያስ ጭንቅላት በአብዛኛው ኦሮሞ ሊቅ ነው፣ ስልጣን ላይ ያለው ኦሮሞ ሊቅ። ስለዚህ የነዚህ ድምር ውጤት የኦሮሞ ሊቅ በተለይ ስልጣን ላይ ያለው ኢቭን ዞ ከኦነግ ወደ ኦህዴድ ብቀይረውም ወይም ወደ ብልጽግና ብቀይረውም ፈረስ ይሆነኛል ብዬ ሳስብ ፈረስ መሆኑን አቆመ። በአንድ በኩል የትግራይን ኮሚኒቲ ጨርሳለሁ ብዬ ሳስብ በፕሪቶሪያ ስምምነት አኮላሸብኝ። በሌላ በኩል መዋቅሬን ዘርግቼ ኢትዮጵያ የጋራችን ኤርትራ የብቻችን የሚለውን አደርጋለሁ ብዬ ሳስብ የኦሮሞ ሊቃን ባለስልጣኖች አኮላሹብኝ፣ የግብፅን ተልዕኮ አኮላሹብኝ። ስለዚህ እነዚህ ሶስት ሌሎች ሊጨመሩ ይችላሉ። ሶስት ምክንያቶች በኦሮሞ ሊቅ ላይ እንዲዘምት የሚያደርግበት ነው። ይሄ ደግሞ ለኔ ብልጽግናን ነው ኦህዴድን ነው ምናምን ነው ልልም አልችልበት ምክንያት በኢሳያስ ኮንቴክስት ሁሌም ቢሆን ጦርነት ሲያውጅ ህዝብን ማዕከል ያደረገ ብሔርን ማዕከል ያደረገ ስለሆነ ነው። ጥሩ። ይሄ ማለት ያው ባለፈው አደባባይ ላይ ወጥተው ኦሮሞማ የሚለውን ስም ጠቅሰው ያደረጉት ንግግር ነው። እንግዲህ አጠቃላይ ኦሮሚያ ለኔ ቴዲ ኦሮሞማ የሚለው ቃል የዛሬ 21 ዓመት ራሳቸው ያመጡት ነው። ግን ስያሜው ላይ ኖር ይችላል ነው እያልኩ ያለው። ዛትስ ዋይ አንቺው ታመጪው አንቺው ታሮጪው ያልኩት ለዛ ነው። አሁን ተገለበጡና የኛ አይደለም ኦሮሞማ የሚባል ነገር ይዘው መጡ ብለው ራሱ ኦሮሞን ሊከሱት መጡ፣ ሊቁን ሊከሱት መጡ። መጀመሪያም ግን ሲፈጥሩ ከፍጥረቱ እነሱ የዛሬ 21 ዓመት ዲዛይን ያደረጉት ነው። the word ኦሮሞማ ላይኖር ይችላል፣ የዛኔ the word ኩሽ የሚባል ላይኖር ይችላል። አላቅም አለ ግን ፖለቲካሊ በዚህ ደረጃ የዲስከሽን ፖይንት ነበረው አላቅም። እና ሰፋ ጃለታ መቼ ነው ፍሬም ያደረጉት የሚለውን ነገር ታይም እንትኑን አልያዝኩትም። ከ96 በፊት ነው ወይ ከ96 በኋላ ነው የሚለውን ይዤ መምጣት ነበረብኝ። አይ ቲንክ ሪፈር ማድረግ አለብኝ እሱን። ኮንሴፕቱ ነበረ፣ ያ ኮንሴፕት ነው እነ አሰፋ ጃለታም በእነሱ በሚመቻቸው መልኩ ፎርሙሌት ያደረጉት ብዬ ነው የማስበው። የዛሬ 21 ዓመት የነበረ ፕሮጀክት ነው ራሱ የኤርትራ መንግስት የሚያምንበት ማለት ነው። የሚያምንበት ነው። ስትራቴጂካሊ ኢትዮጵያን የሚገዛበት ነው የሚያምንበት። ኢኔሴንስ በምን አንጻር ነው ያነሳው የሚያምንበት ማለት ነው? ይሄንን ነገር እዛ ኤርትራ ውስጥ ለነበሩ የኦነግ ታጣቂዎች
ይሄንን ነገር ነግሯቸዋል ነው ኮንሴፕቱን እናንተ እንዲሞና ራሱ የሚያምንበትን ነገር በወቅቱ እንግዲህ ራሱ ይፍጠረው አይፍጠረው የሚለውን ጊዜውን ስላላወቁ ስላልክ ቢያንስ ግን እንደሚያምንበት እዛ ላይ ተናግሯል እያልኩኝ ነውና እሱኑ ነው አሁን ላይ ያሉ ልሂቃንን ለመክሰስ እየተጠቀመበት ይሄ አንቹ ታሮጩ የሚለው ከዛ ጋር የተያያዘ ነውና ያንን የፕሬዝዳንት ኢሳያስ አፈወርቂ ንግግር እዚሁ ጽሁፍክ ላይ ብዙ የኦሮሞ ልሂቃኖች እንደተቃወሙት ነው የጻፍከው እና ተቃውሞታል ማለት ይቻላል። ኤርሚያስ አንተ ራስን እንትን ሐሳብ ትናገራለህ ጽሁፍክ ላይ ያለውን መረር ያለ ተቃውሞ ሰንዝረዋል የሚል ነገር ነው ያነሳው። ግን ይሄንን መጠየቅህ ለምን መሰለህ ተቃውሞ የሚመስል ነገር እንዳሰሙ ሁላችንም የምናውቀው ነው። ለምሳሌ ኦፌኮ፣ ኦላ እንደዚሁም ደግሞ 80 ምናምን የሚደርሱ ምሁራኖችም ጭምር ደብዳቤ ጽፈዋል። እኔ የኦሮሞን ህዝብ ያለየ ንግግር አደረጋችሁ ብለው ፕሬዝዳንት ኢሳያስ አፈወርቂን ወይም እሳቸው ያደረጉትን ንግግር ተችተዋል፣ ተቃውመዋል። ግን እንደ ተቃውሞ ግን ለመውሰድ በትክክል ያ ነገር እንደ ተቃውሞ ለመውሰድ ግን ቢያንስ ሁለት ነገሮች ይቀሩታል ብዬ አስባለሁ። አንደኛ ነገር የኦሮሞ ህዝብ ላይ ማነጣጠሩን ተቃወምን የሚሉ አካላቶችም አምነውታል። የኦሮሞ ህዝብ ላይ ካነጣጠረ የኦሮሞ ህዝብ ደግሞ ከኢትዮጵያ ሀገር ጋር የተያያዘ ህልውና ያለው ነው። ዝም ብለህ የኢትዮጵያን ህልውና የራሱ ጉዳይ ብለህ ለኦሮሞ ህዝብ ህልውና መጨነቅ የምትችልበት እድል የለም። የተያያዘ ነው። የትኛውም ኢትዮጵያ ውስጥ ያለ ብሔረሰብ ህዝቡ ከኢትዮጵያ ህልውና ጋር የተያያዘ ነው። ስለዚህ ይሄንን ተረድቶ ያንን መቃወም እንደተጠበቀ ሆኖ ነገር ግን በሀገሪቱ ውስጥ ራሱ የፕሬዝዳንት ኢሳያስ አፈወርቂ በዛ መጠን ጣልቃ ገብተው መናገራቸው አብሮ መተቸት ነበረበት። አንድ ሁለተኛ ነገር የፕሬዝዳንት ኢሳያስ አፈወርቂን ንግግር ሰከንድ ያደረጉና ትክክል ነው ያሉ የኦሮሞ ልሂቃኖች ሁሉ አሉ። ተቃወምን የሚሉ ሰዎች ከፕሬዝዳንት ኢሳያስ አፈወርቂ ንግግር በላይ የሳቸውን ንግግር ትክክል ነው ያሉና የደገፉ የኦሮሞ ልሂቃኖች መደገፋቸውና ትክክል ነው ማለታቸው የበለጠ ደግሞ አደጋም ጭምር ነው። እነሱንም ጭምር ሲቃወሙ ሲያወግዙ አቋማቸውንም እንዲያስተካክሉ ሲጫኑ መስማት ያስፈልግ ነበረ። በተለየ ሁኔታ የኦሮሞን ህዝብ ያለየ ብለው ያቸው ኦሮሞማ የምትለውን ነገር ላይ ብቻ ትኩረት አድርገው እንደ ተቃውሞ ያሰሙት በተለየ ሁኔታ የፕሬዝዳንት ኢሳያስ አፈወርቂን ትኩረት ለማግኘት ነው ብዬ ነው የምረዳው እንጂ ለመቆም ነው ብዬ አይደለም አስበው። ለመቆም ቢሆን ኖሮ ከነ አካቴው ጣልቃ መግባቱን ራሱ ያወግዛሉ። እንደገና እንደነ ጀዋር ደግፎታል ንግግሩንና ጥሩ ነው እንደውም አገዛዙንና የኦሮሞን ህዝብ የለየ ንግግር ነው በሚል ነው ሲያሞካሸው የነበረውና እሱን ሁሉ እንኳን ሲያወግዙ አልነበረምና አንተ እንዴት እንደተቃውሞ አየኸው የነሱን እንቅስቃሴ ነው ማለት እኔ ትኩረት ለመሳብ የተደረገ ለዚህም የፕሬዝዳንት ኢሳያስ አፈወርቂን ትኩረት ለማግኘት ያደረጉት እንቅስቃሴ አድርጌ ነው የወሰድኩት። ከኦፌኮ ውጪ ነው የምለው ይሄንን በተለይ የኦላንና እነዚህ 80 ምናምን የተባሉትን ምሁራን ያሉ ሰዎች የጻፉትን ደብዳቤ ለዛም ይመስለኛል የፕሬዝዳንት ኢሳያስ አፈወርቂ መንግስት ከኛ ጋር መነጋገር ትችላላችሁ እኮ ብሎ ምላሽ የሰጠው ፍላጎታቸው እሱ መሆኑን ስለተገነዘበም ጭምር ይመስለኛልና እንዴት እንደተቃውሞ አየኸው ልልፈልግ ነው። በጣም ካንተ የተቃረነ ሐሳብ ነው ያለኝ በጽሁፉ ላይ እንደሰፈረው ማለት ነው። ኦነግ እንግዲህ ትልቁ ከሱ ልጀምር ከነ ኦቦ ዳውድ ማለት ነው። ኦነግ አሁንም ቢሆን ጊዜ እየጠበቀ ነው ያለው ሻቢያን ለመበቀል ጊዜና ወቅት ነው የሚጠብቀው። ምናልባትም የበትረ ስልጣኑ ነገ ከእንቅልፋችን ስንነሳ ከጠቅላይ ሚኒስትር አብይ ወደ ኦቦ ዳውድ ቢሸጋገር ከነጎዲያ ኤርትራ ላይ ጦርነት ምንና ይመስለኛል። እስከዛ ድረስ ነው የማስበው። ምክንያቱም ኦነግ እንደ ድርጅት ሻቢያ ክዶናል፣ ኢሳያስ ክዶናል የሚል ኮንሴፕት አለው። ቅድም ያነሳውልህ ነው። ዲዛይን አድርጎ ሰጣቸው፣ ልክ ለውጡ ሲመጣ ካዳቸው። እውነት ነው፣ ክደት ፈጽሟል። ሻቢያ ኢሳያስ ድብና አድርጎ ነው የካዳቸው። በቃ በአፈር ላፈር ነው ያስኬዳቸው ኦነጎችን።
ፕላን አድርገው የነበረው አቅደው የነበሩ አዲስ አበባ ሲገባ ያለውን ስሜት ምናምን እዛ ማስመራ ላይ ነበረው ድርድር ምናምን እንደ ኢቭን ታውትቺን ኢትዮጵያ መገንጠል ምናምን ይሉትን እኮ ኮንሴፕት አስተቷቸው አስመራ ላይ ሰምታል ያስባለሁ አንዱ የተቀበሉት እኮ እነ ዳውድ መገንጠል የሚባል ነገር የለም እኮ የተቀበሉት አትተነዋል መከላከያ አይፈርስም ተሰነዋል ቢኮዝ መከላከያ አካል ትሆናላችሁ ምናምን ቀደም ያልኩ ትልቁ ድሪም አለ the big picture አለ ሶ ያ ትልቁ ስዕል የተባለ ዲዛይን የተደረገው ልክ አዲስ አበባ ሲገቡ ግን እጥፋሉ የተደረክት ለውጥ ሳመጡ ወደ ኦህዴድና ወደነ አቶ ለማ ወደነ ዶክተር አብይ ሄደ ሻቢያ ስለዚህ የመከዳት ስሜቱ በጣም የገነገነ በኦነግ ሳይድ አንድ ምሳሌ ልስጥ በጣም ገርሞኝ ነው እንደውም ቃለ መጠይቁን ያየሁት ኮሎኔል ገመቹ አያና ከየትኛው ሚዲያ እንደሆነ ባላስታወስኩም ከሪፖርተር ጋር ማን ላይ እንደሆነ ከሪፖርተር ድምጽ ጠፋ ከሪፖርተር ጋር ኤርሚያስ ሰማት ያ ሪፖርት አሁን መጣ ኢሳያስ መመታት ነበረበት ይላል ሪፖርተር ነው ልክ ነው ሪፖርተር ያ ልጅ ልክ ነው እንደዛ መሰለኝ ሶ ኢሚዲየት እንትን የምታየው ቁጭት ውስጥ መግባቱን ነው የምታየው እንግዲህ ገመቹ ኮሎኔል ገመቹ ሰራዊት ይዞ ገብቶ ኤርትራ ቆይቶ ምን ብሎ የመጣ ነው ሶ ኤርትራ መምታት ነበረብን ኤርትራ ሲት ሻቢያን ማለት ነው ሻቢያ መምታት ነበረብን የሚል ሶ ድርጅታዊ ቂም በቀል ቁጭት አለ እንደ ድርጅት ሶ መልካም አጋጣሚ ነው እንደዚህ አይነት ነገር ሲመጣ ለኦነግ ኮስት ቤኔፊት ሰርቶ አይ አሁን ከኢሳያስ ጋር ቦን ይሻለኛል ይላል አይልም ታጣቂው ኃይል ሊል ይችላል ብዬ ነው ማስበው እንጂ ኦቦዳውድ ያን ይላሉ ብዬ አላስብም ሶ አንዱ ፓርት እሱ ነው ደን የቀድሞ የኦነግ አመራርም መጥቶ የተናገረው ነገር ይሄ እኮ የቆየ ፕሮጀክት ነው የቆየ ሐሳቤ ነው ሚል እዛ ላይ ማካትቸዋለሁ አስተያየት ሰጠ የኦነግ አባል ስለዚህ ኦነግን ቀንሰው ለኔ የኔ መከራከሪያ እንደው ኦነግን ቀነስኩት ማለት ነው because it's not only ኮንሴፕቱ ብቻ ሳይሆን የቆየ ነው ይሄ አይነት ጥላቻ የቆየ ነው የሚል ከጠቅላይ ሚኒስትሩ በመጣላታችሁ ኦሮሞ ላይ ልታብሩ ነው የሚልም አለበት እዛው ሶ አንድ እሱ ነው ቀጥሎ ኦፌኮ ነው እንዳልኩ ኦፌኮ ቦልድ ሆኖ ነው የወጣው እናንተንም ይሄ ቲፒኤልኤፍ ወያኔ ነው የሚሉት እንደውም ወያኔንም ያርጋችሁ ያላችሁት ነገር እናቃለን ሰሜኑ ደቡብ ያላችሁ እንደምትሉ የደቡብ ምናምን የሰሜን ያላችሁ ስልጣን ወደ ሰሜን ሄደ ወደ ደቡብ እንደምትሉ ምን እናቃለን ይሄም ሪፖርተር ላይ ነው የወጣው ስለዚህ በኮንሴፕት ደረጃም ሲወርድ እንደውም ሲዋረድ ድሮም ቢሆን ከኢትዮጵያ ላይ ተጥገኛው ናችሁ ስታደርጉት ነው የነበረው ኢሳያስን እኮ እናቀዋለን ሻቢያን እኮ እናቀዋለን በጥገኝነት ሲንቀሳቀስ የነበረ ነው የሚል ሂስቶሪካል ናሬቲቭም የተቀመጠበት ያሁናዊ ድርጊቶችም የተቀመጠበት ነገር ነው ያየሁት ኦፌኮ ስለዚህ ለኦነግና ኦፌኮ ለኔ ትልቅ ናቸው ያምናል ከዛ ቀጥሎ ያው ብልጽግና ውስጥ ያሉ ኦሮሞቹ ምንም ጥያቄ እናነሳው አይደለም ቁጥራቸውም ቀላል አይደለም የኦሮሞ ብልጽግና ቅርንጫፍ ጽፈት ቤት በአደባባይ አይግለጸው እንጂ ኢን ሚሊየንስ አባል ያለው በዛ ስሜት ውስጥ ሊንቀሳቀስ የሚችል ነው ስለዚህ ኔሰሰርሊ ብልጽግና ስለሆኑ ኦሮሞ ጋር ያለው ሳይድ አይታያቸው የሚል ነገር ካለ የተሳሳተ ይመስለኛል ሶ ኢን 3 ሚሊዮን ወይ 4 ሚሊዮን አካባቢ የኦሮሞ ብልጽግና ቅርንጫፍ ጽፈት ቤት ውስጥ ያለ አባልም የዚህ ስሜት ተጋሪ ነው ብዬ አስባለሁ ስለዚህ የኦሮሞ ብልጽግና ቅርንጫፍ ጽፈት ቤት ኦነግ ኦፌኮ እንደ ድርጅት አምጣ ከዛ ወደ ውጪ ስንመጣ የአውስትራሊያው ቀላል ድርጅት አይደለም ቴዲ የአውስትራሊያ ስትሮንግ ነው ጽሁፉንም ስታየው ይሄ በኦሮሞ ህዝብ ላይ የተነጣጠረ አደገኛ ነገር ነው የሚል ነው ያስካተተው የአውስትራሊያው ድርጅት የአውስትራሊያ ፌደራል ኮንፌደሬት ምናምን የሚባል ከዛ ወደ 80 የሚባሉት ምሁራንና ሊቅ እንትኖች ጋር እንሂድ ሊቃኖቹና ምሁራኖቹ 80ዎቹም የጻፉት ነገር እኔ እንደ አናግሩን የሚል ኮንሴፕት አይደለም ያየሁት በጣም አደገኛ ነው ይሄ ጽሁፍ የኦሮሞ ህዝብ ላይ ያነጣጠረ ነው የሚል ነገር ነው ያየሁት ስለዚህ
ከዚህ ውስጥ ተገፍትረው የወጡ እኔ በጣም ጥቂቶች ናቸው ብዬ ነው። ምናልባትም ከህወሓት ጋር ትስስር ያላቸው እነሱ ናቸው ኢሳያስን ትክክል ነው ያሉት። ለምሳሌ አቶ ጀዋር እኔ አሁን ከቲፒኤልኤፍ ጋር እንደሚሰራ ነው ማምነው። ያሳቢ ነው። አውቶቡስም ትላንት ሳነሳ ነበር። የዛ አውቶቡሱ ሹፌር ለመሆን ከህወሓት ጋር መስራት አለበት። ኢሳያስ ነው የአውቶቡሱ ባለቤት። ስለዚህ አቶ ጀዋርን ልቀበለው አልችልም። እዛ ውስጥ ፕሮፌሰር ስኬል በአደባባይ ጽፌዋለሁ። የጻፍኩት ምንድነው አንዱ ከ85ቱ ስሜ ተጠቅሷል። እንደውም ስሜን አስወጡልኝ በአመለካከትም አልቀበለውም ያለው አንደኛው ፕሮፌሰር ስኬል ነው። እነሱም አውጥተውታል አይ ዶንት ኖ እሱን ዲቴል ነገር አላውቅም፣ ግን ያገኘዋቸው ሰዎች አሉ። ኢምፖርታንት አይደለም። አሁን የሆነው ነው ግን ሁለተኛው ሰው ፕሮፌሰር ስኬል። ስለዚህ ፕሮፌሰር ስኬል እኮ እውነት ለመናገር ያው ስም ስለጠቀስኩ አስተያየት ሲሰጥ አይተው ከሆነ ፕሬዝዳንት ኢሳያስ ይሄን ባይናገር ጥሩ ነበር ይላል። በቃሉ ጋር ባደረገው ቃለ መጠይቅ ፕሬዝዳንት ኢሳያስ ይሄን ባይናገሩ ኖሮ ጥሩ ነበር ይላል። ጥሩ ነበር ይልና ይቅርታ ይጠይቁ ይላል። ከዛ በኋላ ስህተት ነው ማለት ነው። ከዛ ቀጥሎ እኔ ማምንበታል ይላል። እንዴ ሰው ጥሩ ነበር ያለውን ይቅርታ ይጠይቁ ያለውን ፕሬዝዳንቱ የተናገሩትን እኔ ያምናለሁ ሲልህ ምን ያህል ሰልፍ ኮንትራዲክቲንግ እንደሆነ ታያለህ። ተወሱ አንደኛው የህወሓት ክንፍ ከዚህ አስመራ ሄደ፣ ጫጫታ ፈጠረ። የዚህ የኦሮሞማ ከአስመራ የሄደው የህወሓት ልጅ ሚዲያ ላይ ያለ አይ ፕሬዝዳንት ኢሳያስን አግኝቼው እኔ እኮ ስናገር እንዲህ ማለቴ ነው፣ ኦሮሞማ ስል እንዲህ ማለቴ ነው አለ ብሎ የፕሬዝዳንት ኢሳያስ አርቶት ሰሪና አስተካካይ ሆኖ መጣ። ይሄ ልጅ እንዲህ እኮ ነው እያሉ ያሉት ፕሬዝዳንቱ። ባልከፋ ቃል አቀባይ ያላቸው አይደለም እንዴ? ባልከፋ እንደው ይሁን እንደው የቅርበታቸው ልክ በዛ ደረጃ አንድ ፕሮፌሰር ፕሬዝዳንት ኢሳያስ ያሉበት ኮንቴክስት እንዲህ መሆኑን ከሰዎች ሰምቻለሁ። ያንን ሰው ሪፈር አድርጎ ማለት ነው። ስለዚህ እኔ በጣም እንጭፍጫፊ ናቸው። ይሄ ትክክል ነው ያሉት አካላቶች ምናልባትም ከኦሮሞ ፍላጎት ባሻገር ሄደ ምናልባትም ከጠቅላይ ሚኒስትሩ ጥላቻ የበለጠባቸው ከህዝባቸው ፍቅር የጠቅላይ ሚኒስትሩ ጥላቻ የበለጠባቸው ጠቅላይ ሚኒስትሩ ነው ባይዘው ስኖት ብልጽግና ምናምን አይደል ጠቅላይ ሚኒስትሩ። ስለዚህ በዛ የተሸፈኑ ሰዎች ካልሆኑ በስተቀር ቁጥሩ ቀላል ያልሆነ እንደ ድርጅትም እንደ ማህበረሰብም ቁጣ አንስተዋል ብዬ አስባለሁ። አንድ ይሄን ያዝልኝ። ሁለተኛ የኢሳያስ አስቻዮች ሩጫ እንደሞቅ አይተሃል ጽሁፉ ላይ አካትቻለሁ። ቀጣይ ወደሱ ነው የምንመጣው። ኦኬ እሱም ይተሳሰራል ልልህ ነው። ዝም ብሎ አልመጡም፣ ጀስቲፋይ ሊያደርጉ ነው የመጡት። እሱ ላይ እንመጣለን። ዋናው እንትኑን ጽሁፍን እንድታቀርበውም ስለሆነ እኔ ለሌላ የፈለኩት ምን መሰለህ፣ ሌሎቹ ደግፈውታል ሳይሆን ኦፍ ኮርስ ተቃውመውታል። ብዙዎቹ አንተ ባልከው ልክ ተቃውመውታል። ግን እኔ የተቃውሞ ዓላማ እንደው ትኩረት ለማግኘት በዛ አስተዳደር በኩል ትኩረት ለማግኘት አድርጌ ነው የወሰድኩትኝ እንጂ በትክክል የፕሬዝዳንት ኢሳያስ አፈወርቂን አገዛዝ ለማውገዝ ነው የሚል አይደለም። ተቃውመዋል። ግን ብዙ ጊዜ ስትቃወም በተቃውሞም በኩል እኮ ቅሬታን ገልጸህ ያ አካል ወደ አንተ እንዲያተኩር ወደ አንተም እንዲመጣ ለማድረግ ነው። ለምሳሌ ፕሬዝዳንት ኢሳያስ አፈወርቂውን ንግግራቸው ላይ ካየህ በአብዛኛው ትኩረታቸው ሰሜኑ ላይ ነው። ሰሜኑን የማስተሳሰርና አንተ እንዳልከው የኦሮሞ ህዝብ ላይ ለማዝመት ነው ፍላጎታቸውና በዚህ የተቃውሞ ጎራ ውስጥ አይ ቲንክ መኖር አለብን የሚል ወይም ደግሞ አሁን ላይ ያለውን የኢትዮጵያ መንግስት ስለሚቃወሙና ከትንታኔም አኳያ አሁን ያለው ስርዓት ኦልሞስት እያበቃለትም ስለሆነ በቀጣይ በመተኖረው ኢትዮጵያ ውስጥ አይ ቲንክ ድርሻ ሊኖረን ይገባል፣ መኖር አለብን። ስለዚህ ወደዛ ትንሽ ጠጋ ማለት አለብንና በዚህ አይነት በቅሬታ ማለት ነው ይበልጥ ትኩረት ለማግኘት በቅሬታ አይነት መልኩ መተዋል። እንደዛ ነው የተረዳሁት ነው እኔ ልል የፈለኩት እንጂ ብዙዎቹ እንደ ተቃውሞታል። ግን የተቃውሞ ዓላማ
ለማውገዝ ሳይሆን ታክቲካል ነው ያልከኝ ነው ለሆነ ግብ ለመምታት ያሰቡበት ነው ያልከኝ ያለው እንደዛ ነው እኔ የተረዳሁት። እኔ ደግሞ በጣም ቂም በቀል ያዘለ ኦነግ አለ፣ ከልቡ ያዘነና የተናደደ ኦፌኮ አለ፣ አውስትራሊያ ያለው ድርጅት ከልቡ የተናደደ አለ። እነዛ 80ዎቹን ሰዎች ብዙዎቹ የዛ ነገር ሪፍሌክሽን አድርጌ ነው ማስባቸው እና ጥቂት ግን ቮይሳቸው ትልቅ የሆነ ሚዲያ ላይ ትልቅ ቮይስ ያላቸው ቅድም ያልኩ የጠቅላይ ሚኒስትሩ ያላቸው ጥላቻ ለህዝባቸው ካላቸው ፍቅር የበለጠባቸው ሰዎች ጀስቲፋይ ሊያደርጉ ፋርዘርም ሄደው አስነዋሪ ተግባር ሊያደርጉ መጥተዋል። ጥቂት ናቸው። እነዛ ጥቂቶች ግን ድምጸታቸው ትልቅ ነው፣ ቮይሳቸው ትልቅ ነው በሚል መነሻክ ይሄ ነው ዋናው ነገር። እሱን አግኝተናል። አብሮ ተቆሟል ስትል ለዛም ነው ኢኔብለሮቹ የሻቢያ ኢኔብለርስ የመጡት ለዛ ነው ብዬ ነው ማምነው። ሻቢያም ተመልሶ የመጣው ለዛ ነው ብዬ ነው ማምነው። ተመልሶ በዛው ሂድ እስቲ ኢሳያስ አፈወርቂ የጭፍጨፋ አስቻዮች ያልካቸው አካላቶች አሉ። እነዚህ አካላቶች እነማን ናቸው? ኦፍኮርስ አንዳንድ ስም ጠርተሃል እዛ ጽሁፍ ላይ አይቻለሁኝ። ምንድነው ፍላጎታቸው? እሱንም ጠቅሰሃል፣ ግን ለተመልካቾችም እንዲሆን ነው። ያቀዱትስ ነገር ምንድነው? በቀጣይ እንዲሆነ ሰነድ እንደወጣም ጭምር ሁሉ ጽሁፍክ ላይ እንዳየህ ጭምር ሁሉ ገልጸሃል። ወደ 3 ገጽ ያለው አንድ ሰነድ እንዳየህ ጭምር ሁሉ ገልጸሃልና ከቀደሙ ጥያቄያችን ጋር እንዴት ይተሳሰራል የሚለውንም አያይዘው ግን እነማን ናቸው? ምንድነው ፍላጎታቸው? ያቀዱትስ ነገር ምንድነው የሚለው አስቻዮቹ አይ ቲንክ መጀመሪያ ሻቢያ ልኳቸው ነው የሚመስለኝ እኔ። ምክንያቱም በዚህ ልክ ተቃውሞ ይመጣል ብለው ያሰቡ አልመሰለኝም። ምናልባት የሻቢያ ግምገማም የተሳሳተ ግምገማ ሊሆን ይችላል። ይሄን ብናገር ይሄ ስርዓት ያለው መንግስት ተጠልቷል፣ ሁሉንም ነገር ሰዎች ሰብስበው ወደ ስርዓቱ ይወስዳሉ። ስለዚህ ዳት ማች ኢሳያስ እንደዛ ያስባል ብዬ አላምንም። አጠቃላይ ፕሮፓጋንዳው ነው እንጂ ያነሳው ያለው ኢሳያስ ዴሊብሬት ኦሮሞማም ሲል ኦሮሞ ህዝብ ላይ ታርጌት እንዳደረገ ምንም እንትን የለበትም። በት ኤንድ ኢፍ የለውም። እንዲህ ለማለት ፈልጌ ነው የሚልም የለውም። እኔ ግምገማ ብሎ አይልምም ብዬ ስለማስብ፣ ነገር ግን ፖለቲካው የተበላሸባቸው አሉ። አንደኛ እነዚህ ከሻቢያ ጋር የተጣበቁት አካላቶች በጣም ያበላሸባቸው ብዬ አምናለሁ። ምክንያቱም በኦነግ በኩል ያለው ቁጣ፣ በኦፌኮ በኩል ያለው ቁጣ፣ ሚዲያው የተተናገረበት መንገድ፣ እኔን አንተን መሰል ሰዎች ሌሎች ቢያንስ በሆነ በገለልተኝነት ነገሮችን ከኢትዮጵያ ብሔራዊ ጥቅም አንጻር ለማየት የሚሞክሩ ሰዎች ያዩበት አንግል፣ እነዚህ ሁሉ ድምር ውጤት ማህበረሰቡን ይዞት ሊሄድ ነው ማለት ከኦሮሞ ውጭ ያለውንም ማህበረሰብ ቤዚካሊ የአማራው ማህበረሰብ ሊያስደስት አልቻለም። አይተህ ከሆነ የትግራይ ሚዲያዎቹ ላይ እኮ በቃ ድንብርብራቸው ወጣ እኮ ድንብርብራቸው ይፈልጉታል፣ ግን እንዴት ብለው ይግለጹት? ከዛ ስለዚህ አስቻዮቹ የሮጡ ወጡ። ከነዚህ አስቻዮቹ እኔ ሞኒተር ሳረግ መጀመሪያ ያየሁት ፕሮፌሰር መሐመድ ሐሰንን ያየሁት አንድ ኤንድ ከመጀመሪያም ኤርትራ ሄዶ ሶማሌ ሄዶ ግብጽ ሄዶ እንደመጣም አውቃለሁ፣ መረጃው አለ። ኦኬ ሞቃዲሾ ድረስም ሄዶ ነበር። ቀጥሎ አቶ አንዳርጋቸው ነው የመጣው። አቶ አንዳርጋቸው ደግሞ ያው በአማራው ሳይድ ላይ ይሰማል ይደመጣል የሚል ሻቢያዎች በጣም የተሳሳተ ግምገማ አላቸው። በነገራችን ላይ በጣም የተሳሳተ በኢትዮጵያንም ይደመጣል በአማራውም ሳይድ ይደመጣል የሚል የድሮ በሚኒሊክ ጊዜ ደነቆረ እንደሚባለው አሮጌው ትርክት ላይ ነው። ዛሬ አንዳርጋቸው የሚያዳምጠው ብዙ ያለ አይመስለኝ። ያ ማለት የሚናገረው አይታይም እያልኩ አይደለም። እንደ ሲሪየስ ወስዶ ሰው እንደ ማታገያ ስልት ምናምን አንዳርጋቸው ማየት ካቆመ የቆየ ይመስለኛል። ኢን ኤኒ ኬዝ ግን አንዳርጋቸው ሰማ ይኖራል፣ የሚከተል ግን አይኖርም ነው። አዎ ማለት የሚሰማ ይኖራል፣ ግን እንትን አዳማጭ ይኖራል፣ ሰሚ ይኖራል፣ ግን ፎሎወርስ ብዙ አለው ብዬ አላምንም። ኢን ኤኒ ኬዝ ግን ሲመጡ ፕሮፌሰር መሐመድ ሐሰን እና እኔ የአንዲ ልጆች የምላቸው ሚዲያዎች አሉ
ባንደኛው የተሯሯጡ መጡ እንዳየው። ከዛ ምንድነው ያደረጉት? ኢሳያስ ያለው ልክ ነው እና እንደራሴ ሆኑ። ከዛ በኋላ እንደራሴ ነው የሚባለው አይደለ? የኢሳያስ እንደራሴ ሆነው እሱ ለማለት የፈለገው እኮ ይሄንን ነው ብሎ ሁሉ ማብራራት ጀመሩ። እንዲህ ነው የፈለገው፣ እንዲህ ማለት እኮ ነው የፈለገው ኢሳያስ፣ ይሄንን ነው ሲለን የነበረው። ምንድነው ፕሮፌሰር መሐመድ ሐሰን በግልጽ መጥቶ ኦሮሞማ ነው ምንድነው መሽሞንሞን የሚያስፈልገው አለ። መጀመሪያ እሱን የተናገረ አናሽሞንሙ ነው በቃ ነጭ ነው ኦሮሞማ ነው የሚል ይዞ መጣ። በኋላ ላይ ኮሬክት ሊያስተካክሉ ሴንስ ወደ አገዛዙ ብለው ወደሚሉት ሊወስዱ ሞከሩ። ከዛ በኋላ የሶስት ገጽ እኮ ዶክመንት ሁሉ ደርሶናል ማለት ጀመሩ። ጋዜጠኞቹም ኢንዶርስ ያደረጉት አይተነዋል ብለው እነዛም ከዛ ሶስቱ ገጽ ምንድነው ሲባል እዛ ላይ የተደረደሩት ነገሮች ናቸው ቴዲ። ለምሳሌ ያልኩ ኬንያን የጨመረ ምናምን የጨመረ ታላቋ ኩሽ ታላቋ ኦሮሚያ እሱ ነው የሶስቱ ገጽ አንድ አካል ማለት ነው። ቀደም ያልኩ ማለት ነው። ወደ 1996 ተመለስ። ያኔ መከሯቸው ኦሮሞ ማለት ኢትዮጵያ ብቻ አይደለም ኬንያም አለ ከዚህም አለ ያሏቸውን ገልብጠው 3 ገጽ ያዘጋጁታል ኦሮሞማዎች እነ ዶክተር አብይ ጅማ ላይ ተሰብስበው አዳማ ላይ ተሰብስበው እንትና የሚባል የቀድሞ ኤምባሲ ላይ ተሰብስበው ስለዚህ ትልቋን ኦሮሚያ ኬንያን ያዘች ምናምን ያዘች አባይ ምንድነው ቀይ ባህር ላይ ውሃ የምትጠጣ ምናምን አንድ ሁለተኛ አማራው ከኦሮሚያ ክልል ከሚባለው ተጠራርጎ እንዲወጣ ይላሉ። ሁለተኛ የተጻፈው ባይሁ ኮርክሉክ ይሄ መሐመድ ሐሰን የተናገረው ከዶክመንቱ እያለ የሚያወራው ማለት ነው። 12 ሚሊዮን ወይዘተ ምናምን አለ እሱ በሙሉ ተጠራርጎ ከኦሮሚያ ክልል ማውጣት እቅዱ ሁለተኛ እቅድ እሱ ነው ይላል። ሶስተኛ ይልና ከዚህ ከመጠራረግ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋህዶ ነው ያመጣው። ይሄ ኦርቶዶክስን ወይ መቆጣጠር ወይ ማጥፋት አለብን ይላል። እንደዛ እያለ የዘረዘራቸው ወደ 6 ነጥቦች አሉ። ሰሜኑን ማዳከም የሚለውም ጭምር ሰሜኑን ማዳከም የትግራይ የአማራ በተለይ በአማራው በትግራይ መካከል ያለውን ክፍተት መጠቀም ወዘተ የሚል ኤኒዌይስ ወደ 6-7 ነጥቦች የያዘ ሰነድ ብለው እኔ ቁጭ ብዬ ሰነድ እያለ ፕሮፌሰሩ የሚናገረው ነው የጻፍኳቸው ማለት ነው ቃል በቃል። ስለዚህ ይሄ ነው አላማው። ኢሳያስ የሚያወራውም ስለዚህ ነው። ይሄ ኦሮሞማ የሚባለው ነገር ሌሎቹ የሚሉት ይሄ ኦሮሞነት ምናምን ሳይሆን የሰሜኑን የሚያዳክም ወደ እስከ ኬንያ ድረስ የሚዘልቅ ቀይ ባህርን የሚጠቀልል የኩሽ መንግስት የሚባለው የሚያመጣ የኦርቶዶክስን የሚያጠፋ ወይ የሚቆጣጠር ይሄ ነው ብለው ባለ 3 ገጽ ይዘው መጡ ማለት ነው። ስለዚህ ኢኔብለሮቹ አስቻይ ሁኔታ ለመፍጠር መደላድል ለመፍጠር ወጡ። በእኔ እምነት ብዙ ሰው ተቀብሏቸዋል ብያላ ካየሁት ግብረ መልስ ጥቂት የአማራ ብሔርተኛ የሆኑ ሚዲያዎች ላይ ተቀብለዋቻለው። ከዛ ውጪ ግን ሌላው ትንሽ ደንግጦ ነው ያየሁት። ዲቴል ተቀብሎት ሲያስተጋባ አልተመለከትኩም። ስለዚህ ምን ሆነ? ሻዕቢያ ተመልሶ መጣ ምልህ ለዛ አስቻዮቹ የሰሩት ፕሮፓጋንዳ ብዙ ርቀት ይሄዳል መሰለኝም ያንዳርጋቸው የነ ፕሮፌሰር መሐመድ ሐሰን። ስለዚህ ማን መጣ? ሻዕቢያው ራሱ ተመልሶ መጣና እንደምረው የምትሉት እኛ እኮ ስለ ፖለቲካል ኦሮሞማ ነው ያወራነው አለ። አሁንም እኮ ፖለቲካል ኦሮሞማ የሚባል አለ ማለት ነው። እኛ ያወራነው ስለ ፖለቲካል ኦሮሞማ ነው። አሁን ያለውን ነባራዊ ሁኔታ የማይገልጸው ነው ያወራነው። እኛ እኮ የተነጋገርነው ስለ ስርዓቱ ነው። ደግሞ እናንተ 80 ምናምን ትባሉ ጽሁፍ ከምትጽፉ ከኛ ጋር እኮ መነጋገር ትችላላችሁ። ለምንድን ነው ማትነጋገሩን አለ። እንደውም በኋላ ላይ ሌትሊ የሰማሁት 6 ሰው 7 ሰው መርጠን አስመራ ልከን ኦሮሞዎቹ ከሪካንም ከፕሮፌሰሮቹም ከምኖችም ከኢሳያስ ጋር ተነጋገሩ ብለን ፒክቸር አሳይተን የሆነ ጥምረት ተፈጠረ የሚል እንደ አንድ ቅድም ተይዞ እንደነበረ በተለይ ከቲፒኤልኤፍ ጋር ተሳስረው እዚህ ውጭ ሀገር እኛ ያለውበት ሀገር ላይ የነበረው ውይይት ላይ የተወሰነ ከዚህ ከ80 ከሚባሉት የሆነውን ቡድን አስመራ ድረስ ኢንቫይት አድርጎ ከኢሳያስ አገናኝቶ ትንሽ
ፒክቸሩን እንቀይረው፣ ስሜቱን እንቀይረው የሚል ነገር እንዳለ ነው። አሁን ኢቨን ይሄ የሚያመላክተኝ ቅድም ያልከው ቲፒኤልኤፍ ምንድነው ሻቢያ ሲሪየስሊ ህዝቡ ጋር ቅሬታ አለ ብሎ የወሰደ ይመስለኛል። ይከፋል እያልኩ አይደለም፣ ትልቁም ፕሮጀክቱን ሊያጨናግፍበት ስለሚችል ማለት ነው። ስለዚህ አይ ዶንት ኖ ተጨናገፈ ተመለመለሽ ያሉ እስካሁን ያረጋገጥኩት ነገር የለም። ስለዚህ አስቻዮቹ ነው የመጡት። ቀጥሎ ደግሞ የነሱ አልሳካ ሲል ራሱ ሻቢያ ነው ተመልሶ መጥቶ መልስ ለመስጠት የሞከረው። መልካም። ስጋቱ ግን እንዳለ ነው። ምንም እንኳን መልስ ቢሰጥም ዞሮ ዞሮ ፕሬዚዳንት ኢሳያስ አፈወርቂ አይሳሳቱም። እንደዛ ነው የሚታሰበው። የእሳቸውን ነገር ጀስቲፋይ ለማድረግ ሌላው ሊሞክር ይችላል እንጂ የፕሮጀክቱ ባለቤት እሳቸው ናቸውና የመከርከው የምክር ሀሳብ ነገር አለ ያስቀመጥከው። ይህንን ስጋት ሊያስቀር የሚችል ብለህ ያስቀመጥካቸው ነገሮች አሉ። ምንድነው በመንግስትም በኩል በኦሮሞ ልሂቃንም በኩል ሊሰራ የሚችለው? ይሄ ከአንተ ጋር የተያያዘ የመጨረሻ ራስህ የሚያስቀምጥከው ነገር አለ። ከሱ በፊት የምጠይቅህ አንድ ጥያቄ ነው። ምንድነው መደረግ ያለበት በኦሮሞ ልሂቅ በኩል፣ በመንግስት በኩል፣ ኢቭን በሌላውም ጭምር ማለት ነው ይህንን ስጋት ለማስቀረት እንደገና ደግሞ ሌላ አይነት ህዝብን ሊያስጨርስ ወደሚችል ጦርነት እንዳንገባ ሊያደርግ የሚችል በጽሁፍም ላይ ያስቀመጥካቸው የመፍትሄ አማራጮች አሉና ስለነሱ የተወሰነ ነገር በለን ኤርሚያስ። አንደኛው በኦሮሞ ድርጅቶች፣ የኦሮሞ ልሂቃን፣ የኦሮሞ ምሁራን ኢን ጀነራል አክቹአሊ ይሄ ጽሁፍ የተጻፈውም ለነሱ ነው። መጀመሪያ ማየት ከሆነ ይሄ ጽሁፍ ለእናንተ ነው የተጻፈው ነው የሚለው። ምክንያቱም የዛሬ 2 ዓመት ለትግራይ ፎከስ ያደረገ ነው፣ የዛሬ ዓመት ለአማራ ላይ ፎከስ ያደረገ ነው። አሁን ደግሞ ለኦሮሞ ድርጅቶች ልሂቃን የተጻፈ ነው። ፌል ታረጋላችሁ አታረጉም እንዳልኩ ቅድም እነዛ ሁለቱ ወድቀናል፣ ወደ ኋላ ወድቀን ተፈጥፍጠናል። አሁን እንፈጠፈጣለን አንፈጠፈጥም አላቅም፣ እርግጠኛ አይደለሁም። ግን እንደኔ ማሳሰብ ነው የምችለው የዛሬ ዓመት ምናልባት ቴዲ ከተገናኘን ወድቀናል አልወደቅነውም እንገመግመዋለን። ሶ አትሊስት ወደፊት እንውደቅ ነው ያልኩ ያለሁት እዚህም ላይ። ስለዚህ መውደቅ ሪያሊቲ ነው፣ ቼንጅ ነው። ግን ስንወድቅ በአግባቡ ለይተን እንውደቅ። ሶ ከኦሮሞ አንጻር ከኦሮሞ ልሂቃን፣ ከኦሮሞ ድርጅቶች፣ ከኦሮሞ ማህበረሰብ ቁጥር 1 ወደ ውስጥ መመልከት ነው ያልኩት። ወደ ውስጥ መመልከት ማለት አሁን ምን ታዘብኩ መሰለ ቴዲ፣ በጣም የኦሮሞ ልሂቃን ጋር በተለይ የውጭ ያለው ተቃዋሚው ጋር የጦስ ዶሮ ፍለጋ በጣም ነው የሚበዛው። በጣም ለምን እንደሆነ አላውቅም። ይሄ ደግሞ ዩኒክ ነው ማለት ሌሎቹም አሉበት፣ ምንም የአማራ ኃይሉ ጋርም አለ። ግን በቃ ቶሎ ብለው ጣት የሚቀስሩት ሌላ ላይ ነው እና ይሄ ደግሞ ተለምዷል እንደመሰለኝ ካልቸር ሆኗል። ሶ የሆነን አካል ብሌም በማድረግ ትርፍ ያገኛሉ። ታዝበህ ከሆነ አስተያየትን ትሰጠኛለህ። ሶ በግራ በቀኝ ብሌም ያደርጉና አንተ ተሸማቀህ እነሱ ውስጣቸውን እንዳያዩ ያደርጋቸዋል። ፕሮፊትም አግኝተውበታል ብዬ አስባለሁ አንዳንድ ፓርቲ። ሶ አሁንም ይሄ መንገድ አያዋጣም ነው እያልኩ ያለሁት። ኦሮሞማ ሲባል ጣትን ቀስረህ ፕሮፌሰር እስቄል ኢትዮ 360 ምናምን አለ። የአማራ የአክራሪው የኢትዮጵያኒስት ኃይል አለ። ኢትዮ 360 እንደዛ ነው አይደለም? ለጊዜው ልቶ ግን ሰበሰበና ለኛ ሰጠን። እኔ ስለነበርኩ እዛ ውስጥ ግለሰብ መጥራት ስላልፈለገ ሊሆን ይችላል። እኔ ብቻ ግን አልነበርኩም። ፎር ዛት ማተር የኦሮሞማ ሰነድም የጀነራል የፕሮፌሰር አሰፋ ጀለታ ሲተረጎም እኔ አልነበርኩም። በነገራችን ላይ ቤዚካሊ የኢትዮጵያ ኦርቶዶክስ ውስጥ የነበሩ ዲያቆናት ምናምኖች ናቸው በጣም ደንግጠው መጀመሪያም ፕሮግራም የሰሩት እነሱ ናቸው በነገራችን። ከዛ በኋላ ነው የሚያገኘውት ዲያቆኑም ስላለ አባይነ ዲያቆን አባይነ አሁንም አለ ናው ጎትቶ ይሄ ነገር ፖለቲሳይዝ የሆነው በቀኝ አክራሪ ኢትዮጵያኒስቶች ነው ለሶኮል ኢትዮ 360 ብሎ ነው የጻፈው ፕሮፌሰር እስኪ ሪሊ ለኔ በጣም ነው የደነገጥኩት። ፕሮግራም ሰርቻለሁ በዚህ ላይ ምክንያቱም እኔ አሁንም ደግመዋለሁ። አንድ ሰሞን ኤርሚያስ ሲባል
ያንተን እመለሳለሁ ስላልከኝ ነው። የሆነ ወቅት ላይ ፕሮፌሰር እስኬል ጋር ተደዋወልን። ኦፖዚት ነው የነገረኝ። ዛሬ ሊክድ ይችላል። እኔ ግን ለህሊናዬና ቢያንስ አጠገቤ ለነበሩ ሰዎች እታመናለሁ ብዬ አስባለሁ። ሌሎች ሰዎችም አዳምጠው ስለነበር ይሄ ኦሮሞማ በሚል ፕሮጀክት የተደረገው የፕሮፌሰር አሰፋ ጃለታ ስህተት ነው፣ ስህተት ነው። በዚህ መልኩ መሳል አልነበረበትም። ትልቅ ሰው ናቸው እኚህ ሰው፣ ሊያጣጥሏቸው የሞክረ ምሁር ናቸው እንጂ ምናምን የምሁር አይዶል አሁን የሚያመጣው ነገር ምሁር ብቻ አይደሉም። ፕሮፌሰር አሰፋ ጃለታ አይዶሎግ ናቸው። the pioneer of ኦሮሞማ ናቸው። ይሄን ደግሞ እኔ ብቻ ሳልሆን ሌሎች ትልልቅ ሰዎችም አሰባሳቢ ማንነት በኢትዮጵያ አንድነት የሚባለው ጸሐፊ ታውቃቸዋለህ፣ እሳቸውም አካተውታል። የኦሮሞማ አስተሳሰብ አባት ብለው ነው የጻፉት። አሁን ምን ሊያደርጉ መከሩ? አንድ የኦሮሞ ሊቅ አንድ ምናምን የጻፈውን አንድ ምናምን አይደለም፣ በጣም ተጽዕኖ ፈጣሪ የነበሩ ሰው ናቸው ሰውየው። የአመለካከት ደግሞ ተጽዕኖ ፈጣሪ ነበረ ሰውየው። እኔ አንድ ሚስጥር ልናገር። የሰውየው ተጽዕኖ ኦሳ ሲባል ሰምታል? ኦሮሞ ስተዲ አሶሲዬሽን ኦሳ አንድ ወቅት አቶ ጀዋር መሐመድ ካልተሳተፍኩ ብሎ በሳቸው ትዕዛዝ እንዳይሳተፍ ተደረገ። ኦሳ ዛት ማች ኢንፍሉዌንስ ውሸት ነው እስቲ ብሎ ጀዋር ይውጣ። ኦሳ ላይ አትገኝም፣ ጀዋር አይገኛትም፣ ያበላሽብናል ፕሮጀክታችንን። የሆነ ነገር ጽፎ ነበር መሰለኝ፣ ኦነግ ፌል አድርጓል ምናምን ነገሮች ብሎ ጽፎ ነበር አንድ ወቅት 2010 መሰለኝ። ከዛ በኋላ ኖ የኦሳ ጥናት ላይ አቶ ጀዋር አይሳተፍም ብለው ማን ያለ ሲባል አቶ አሰፋ ፕሮፌሰር አሰፋ ጃለታ ነው ያለው። እስቲ ኤርሚያስ ተሳስቷል ብሎ ይወጣ። ዛት ማች ኢንፍሉዌንሻል ናቸው ሰውየው። ኦኬ በስተዲ አሶሲዬሽን ውስጥም በኔሬቲቭ ቀረጻ ውስጥም በምን ውስጥም ተጽዕኖ ፈጣሪ ናቸው። ዛሬ መተው እንደሚሉት አንድ የሆነ ምሁር አስተሳሰብ የምራምን እንደሚባለው አይደለም። ታን ምን አለኝ ፕሮፌሰር ስኬል፣ ልክ ነህ ኤርሚያስ፣ ልክ ነህ፣ በጣም ትክክል የሆነ ነገር ነው የተጻፈው። ታዲያ ለምን ነው ፕሮፌሰር ወተህ ማትናገር ሲል ኖ የኦሮሞ ሊቃን ይበሉኛል አለ። ይበሉኛል፣ አደገኛ ነው አሰፋ ጃለታን ብናገር። ቢኮዝ አሁን በኋላ የገባኝ ቅድም ያልኩ ነው። ኦሳ የሚባል ትልቅ ጥናት ላይ ራሱ አቶ ጀዋርን ማስቀረት የሚችል አቅም ያላቸው ፕሮፌሰር ናቸው እኚህ ፕሮፌሰር። ስለዚህ ጉልበት አላቸው፣ አቅም አላቸው፣ ኦዲየንስ አላቸው፣ ምን አላቸው ማለት ነው። ስለዚህ ምን ያውን ሰከንድ አድርጌው ነበር የኖርኩት። በቃ ኢትስ ኦኬ ባይናገረውም ጥሩ ነው ብዬ ፋይናሊ መጥቶ ግን የዚህ ነገር ኮይን አድራጊዎች እንትን አድራጊዎች ለሶኮል ኢትዮ 360 ምናምን ሲል ግን ምን ብዬ ወጣሁት ለዛ። ስለዚህ የመጀመሪያው መፍትሄ ወደ ራስ መመልከት ነው መጀመሪያ። አሁንም ቢሆን እንደ አይዲዮሎጂ የሚያስቡ ሰዎች አሉ። የሉም የሚሉ ከሆነ ይምጡና ይከራከሩ። አሉ ያን የሚያስቡ። ስለዚህ ቁጥር 1 ይሄ አመለካከት የሚያስቡ ሰዎች አሉ የሚለውን ከውስጣቸው እንዳሉ አምነው ይቀበሉና ይናገሩ ነው አንደኛው መፍትሄ። ሁለተኛው አሁንም የጠራ አስተሳሰብ የለም። ከሊቃን አንፃር ነው የምናገረው፣ ከኦሮሞ ህዝብ አንፃር አይደለም የምናገረው። ለምሳሌ ልንገርህ፣ ሚዲያውን ለጊዜው ልተውና አንድ የኦሮሞ ልጆችን ብሔርተኞችን የሚያሰባስብ ሚዲያ የሚጠይቅ የሆነ ሚዲያ ጋር ሄደና የዛ ሚዲያ ባለቤት ስለ የተጠያየቀ ጠቅላይ ሚኒስትር ዶክተር አብይ ኦሮሞ ናቸው ብሎ ጠየቀው። ይሄን ጋዜጠኛ እንግዲህ ይሄ ጋዜጠኛ የኦሮሞ ሚዲያ ባለቤት ነው። ትልቅ ኦሮሞ ልጆች መተው በቃ ኔሬቲቭ የሚቀርጹበት ሚዲያ ነው። ከዛ ይሄ ያልኩህ ሰው ኦፍ ኮርስ ጠቅላይ ሚኒስትር አብይ ባህላዊ ኦሮሞ ነው፣ ፖለቲካሊ ግን ኦሮሞ አይደለም ማለት ነው። ለኔ
ሶ ዜር ኢዝ ኮልድ ባህላዊ ኦሮሞ ፖለቲካል ኦሮሞ የሚባል አለ ማለት ነው። ስለዚህ ባህላዊ ኦሮሞማ ፖለቲካል ኦሮሞማ የሚባል ነገር አለ ማለት ነው። በሌላ አነጋገር ማን ነው አንተ ስልጣን የሰጠህ? ከሌ ባህላዊ ኦሮሞ ነው እንከሌ ፖለቲካል ኦሮሞ ነው ብለህ ፓወር የሰጠህስ ማን ነው? ማን የሰጠህ? ማን የፈቀደልህ? ስቲል የጠራ አመለካከት የለም ማለት ነው። ሁለተኛ ስለዚህ በአንድ በኩል አምነው የተቀበሉ በአይዲዮሎጂካል ሌቭል ብለው የሚያስቀምጡ ሰዎች አሉ፣ ድርጅቶችም ሊኖሩ ይችላሉ። የለም ብሎ የሚከራከር ካለ መጥቶ ይከራከር አሉ። ግን እኔ እንዳየሁት ስለዚህ ዝም ብለህ ኦሮሞማ ማለት ኦሮሞነት ነው ነቲንግ የሚጨመር የሚቀነስ የለም ብለህ ብቻ የምትለው አይደለም። እንደ አይዲዮሎጂ ወስዶ ኔሬት አድርጎ እዛ ውስጥ የሚገባ እዛ ውስጥ የማይገባ ብሎ የሰራ አካል አለ። ዳስ ቁጥር 1። ቁጥር 2 የጠራ ነገር የለም። ስቲል ዛሬም ፖለቲካ ኦሮሞ ነው ባህላዊ ኦሮሞ ነው የሚል አለ። ሶ እነዚህ ሁለት ነጥቦች ወደ ራስ መመልከትን የሚያሳዩ መሆን አለባቸው ነው። this is አንዱ ሶሉሽን እሱ ነው። ቴዲ ሁለተኛ ወደ ሻቢያ ልምጣና የራሴን በኋላ ማጠቃለያ ስላልከኝ ሻቢያ ኢሳያስ ማለት ነው በእኔ እምነት የቀጥታ ጦርነት ይከፍታል ብዬ አላምንም። ቴዲ I don't think አሁን ኢትዮጵያ ላይ የቀጥታ ጦርነት የመክፈት አቅም አለው ብዬ አላስብም። አንደኛ የኢትዮጵያ መከላከያ አቅም በቀጥታ ጦርነት የሚያስከፍተው ነው ብዬ ስለማላምን፣ የሰማይና የምድር ነው ልዩነቱ። ከዚህ በኋላ ጦርነት ቢነሳ ቴክኖሎጂ ነው። ሶ በ17ኛ እና 16ኛ ክፍለ ዘመን ያለ የሻቢያ ወታደር ወይም የኤርትራ ወታደር ከአሁን ካለው ኢትዮጵያ ቴክኖሎጂ ጋር በፍጹም ሊገናኝ አይችልም። ስለዚህ የቀጥታ ጦርነት ይኖራል የሚል እምነት የለኝም። ከኢሳያስ የሚመነጭ ከሻቢያ የሚመነጭ ሶ የጃዙር ነው የሚኖረው ማለት ነው። ፕሮክሲ ዋር ነው የሚኖረው። ፕሮክሲ ዋር ለማድረግ ግን ማንኛውንም የኢትዮጵያ ኃይል ይጠቀማል ሻቢያ። ማንኛውንም ደረጃ ሊያወጣ ይችላል። ቁጥር 1 ቲፒኤልኤፍ ነው አሁን ባለው ሁኔታ። ቁጥር 2 ፋኖ ሊሆን ይችላል። ብዙ ኦሮሞን እንደ ድርጅት ይጠቀማል የሚል እምነት ግን የለኝም አሁን ባለው። ቅድም ከደረደርኩልህ ጋር በሙሉ አስተሳስረ እንድታይልኝ ነው። አይ ዶንት ቲንክ ኦላ ምናምን መጥቶ ልጠቀምበት ይላል የሚል እምነት የለኝም እንደ ድርጅት። ወይ መስበር ካልፈለገ በስተቀር ይጠቀማል መለስ ግለሰቦችን እንጂ እንደ ድርጅት የሚጠቀሙ የለም ነው። አዎ በቃ ሹፌሮች ይፈልጋል። ባሴ ክሬት አድርጓል። የባሱ ሹፌሮች ምናምኖች እንዳልኩ ፕሮፌሰሮች ምናምን ይፈልጋል እንጂ እንደ ድርጅት ቁመና ይዞ ምስራቅ አፍሪካን ተቆጣጠሩ፣ እንደዚህ አርጉ፣ እንደዚህ እናንተ እኮ ማለት ምናምን በሚል ኔሬቲቭ ትላንትና የዛሬ 21 ዓመት የሰበከውን ነገር ተመልሶ ሰብኮ እንደ ድርጅት ቁመና ፈጥሮ ይመጣል ብዬ አላምንም አሁን። ቢኮዝ ክሊር ኤንድ ፕሬዘንት ዴንጀሩን የኦሮሞ ማህበረሰብ ስላደረገ ማለት ነው። ስለዚህ ግለሰቦች ከዛም የተውጣጡ ከያብይ ላይ ያላቸው ጥላቻ ከህዝባቸው ጥላቻ በላይ የሆኑባቸው ሰዎችን መልምሎ እነሱን ፊት መስመር ሊያሰልፍ ይችላል። እነሱ የኦሮሞ ወኪል ይሆናሉ። እኛ ኦሮሞዎች ሁሉ እያሉ ሊናገሩ ይችላሉ። ስለዚህ ሜጀርሊ በዋናነት ሻቢያ የሚያሰማራው ቲፒኤልኤፍ ነው ብዬ ነው ማምነው። ቲፒኤልኤፍ ደግሞ አሁን ከረንትሊ ሌላ ጊዜ በደንብ ዲቴል ብንነጋገርበት ደስ የሚለኝ ቲፒኤልኤፍ ሁለት ስትራክቸር ነው ያለው። ከፊል መንግስት ከፊል ሽብርተኛ ነው። ይሄ በጣም አዲስ ተወቶች ናቸው ዲስከስ እየተደረጉ ያሉት። ለኔ ሴሚ ቴሮሪስት እና ሴሚ ገቨርንመንት ነው ቲፒኤልኤፍ። ሴሚ ቴሮሪስት የሆነበት ባህሪዎች አሉት፣ ሴሚ ገቨርንመንት የሆነበት ባህሪዎች አሉ። ከፊል መንግስትነትና ከፊል ሽብርተኝነትን ያቀፈ ድርጅት ሆኗል። ለምሳሌ ከፊል መንግስት ስል የሚያስተዳድረው ህዝብ አለው፣ ግብር የሚጥልበት ህዝብ አለው፣ የሚቆጣጠረው መሬት አለው ምናምን። አንዱ ባህሪ እሱ ነው። ቴሮሪስት ደግሞ የሚሆነው በህገወጥ ነው ድርጊቶች መፈጸም የሚፈልገው፣ ምንም ነገር ህጋዊ ሰውነትም የለውም ፎር ዛት ማተር። ስለዚህ ህገወጥነትና መንግስትነትን እያጣበቀ የሚኖር ስለሆነ ለሻቢያ ፈርታይል ግራውንድ ነው። ከማንም በላይ የቅድሚያ ቢጠላውም እንኳን ነገ ከነገ ወዲያ ሊበቀለው ቢፈልግ እንኳን ቲፒኤልኤፍ የቅድሚያ ሰራዊት አለው። ቅድም ያልናቸው ሴሚ ቴሮሪስት ነው፣ አጠቃቀስኩ ማለት ይችላል፣ ወዘተ ባም ነው። ስለዚህ ቲፒኤልኤፍን የመጠቀም ስራ አንድ
የፋኖ መዋቅርን የመጠቀም ስራ። ሁለት ፋኖ ላይም ልዩነት ያለ አይመስለኝም ከይቅርታ ጋር ቴዲ በእስክንድር ድርጅትና አሁን ዘመነ ማለት ይከብደኛል በዘመነም በጀነራል ተፈራ ድርጅት መካከልም ሻቢያን ጁኒየር ፓርትነር ለመሆን ችግር አለ ብያለሁ። ሶ ኤኒ ካይንድ ኦፍ የአማራ ታጣቂ ኃይል የሚፈጥረው ስትራክቸር ለሻቢያ ቅድም የነገርኩ ነው። ኢሳያስ አይበገሬ ነው፣ ኢሳያስ ስልጣን አምጪ ነው፣ ኢሳያስ ዙፋን ሰጪ ነው። ስለዚህ የፈለገ አድርግ ቢባል የአማራ ታጣቂ ኃይል ኢሳያስ ስር መንበርከኩ አይቀርም ሪጋርድለስ ኦፍ the person እስክንድር በለው ወይም ሌላ በለው ማለት ነው። ስለዚህ ሁለተኛው ምርጫው ፋኖ ነው የሚሆነው ማለት ነው። ሶ ፕሮክሲ ዋር ቁጥር 1 ከቲፒኤልኤፍን ማዕከል ያደረገ፣ ቁጥር 2 የአማራ ታጣቂዎችን ማዕከል ያደረገ፣ ቁጥር 3 ከኦሮሞ ግለሰቦችን ፒክ ያደረገ ምናልባትም ፊት ለፊት አምጥቶ የኦሮሞ ፒክቸር ሊሰጣቸው የሚፈልግ። ስለዚህ ያን ነው ማየው ማለት ነው በአጠቃላይ። ሶ የወደፊቱ መንገድ እሱ ነው ብዬ ነው ማለት። የዚህ ስብስብ ውጤት ግን ታርጌቱ የኦሮሞ ህዝብ ነው። ኢዝ ኖት አብይ ወይም ብልጽግና ወይ ምናምን የኦሮሞ ህዝብ ነው ታርጌቱ። እሷ ማጠቃለያው አረስ ይቻላል። ኦኬ ሶ ምን ያድርግ ነው የኦሮሞ ህዝብ ታርጌቱ እሱ ላይ ነው። ቀደም ላይ ሊሂቁ ራሱን ይመልከት ምናምን ያልከው ነገር አለ። ግን ይሄ ብዙ ጊዜ ሊሂቃን ቅድም እንዳልከው ነው ኢትዮጵያ ውስጥ ራሳቸውን የሚመልከት ብዙ ችግር አለ እና ሁሌም ይባላል። ማንም ግን ራሱን ሲመለከት የሚታይ ነገር አይደለም እና በተለይ ደግሞ ጥለው ይሄዱና ቅድም ስኬፕ ጎት ፍለጋ ማለት ሁሉም ነገር ሌላ አካል የማላከክ ፍላጎት ያላቸው ሰዎች አሁን በተለያየ አይነት መንገድ ትላንት ሲያደርጉት የነበረውንም ምንም ሲሉት የነበረውንም ነገር ለአንድ ሰው አሸከመው ብቻ እነሱ ነፃ ለመውጣትም የሚያደርጉት ጥረትንም ጭምር እያየን ነው ያለ ነው። ግን ይሄ ነገር ከልብ የሚያሰጋቸው ሰዎች ምንድነው ሊያደርጉ የሚገባው ነገር? እሱ ላይ ነው በጣም ወሳኙ ነገር የሚመስለኝ። ስጋቱ በደንብ የሚሰማቸውና እሱን ማስቀረት አለብን የሚሉ አካላቶች አንዴ ለይቶላቸው የሄዱ በየትኛውም አይነት መንገድ ከኢሳያስ አፈወርቂ ጋር ሆነን መምጣት አለብን የሚሉ ሰዎች አሉና አይ ቲንክ እነሱም ብዙ መምከር የሚፈይድ ነገር ያለው ስላልመሰለኝ ነው። አዋል ገመናቸውን ማጋለጥ ይጠቅማል ብዬ አምናለሁ። ማጋለጥማ ተገቢ ነው። አዎ ምክንያቱም በጣም ዲሲቭ የማድረግ አቅማቸው ቀላል አይደለም። ሶ አንድ ስራ መሰራት አሁን የምጠይቀኝ የግንባር ስጋ ሆኜ እዛ ጽሁፍ ላይ እንዳየኸው የግንባር ስጋ ሆኜ የነዚህ ሰዎች ፕሮጀክት አጋለጣለሁ። አንተ እየሰራህ ያለው ማለት ነው። እኔ ለፓርቲ አይደለም እየሰራን ያለ ነው። ማንም መመዘን ይችላል። የሀገር ብሔራዊ ጥቅም ላይ ነው ማዕከል ያደረግነው። ስለዚህ የመጣውንም ዱላ የመጣውንም ነገር ዋቴቨር ይሄም ከዚህ በተቃራኒ ብንሰራ ምን ልናገኝ እንደምንችል እያወቅን በነገራችን ላይ አንተ ማክሮቴንም ገልጸው በዛ ከዚህ በተቃራኒ ቢሰራ ምን ሊገኝ እንደሚችል ግልጽ ነው። ሶ የነዚህን አካላቶች የግንባር ስጋ ሆኖ ማጋለጥ ያስፈልጋል ብዬ አምናለሁ። ቴዲ አንድ ሁለተኛ መታገል ማለት ነው። መታገል አይ ዶንት ኖ ትግል እንዳልለው ትግል ነው ወይ የሚል ጥያቄ እንዳይነሳብኝ ብዬ ነው አሜሪካ ቁጭ ብዬ አሁን ካንተ ጋር ስጨርስ የሙዝ ጭማቂ የብርቱካን ጭማቂ እየጠጣው ወይ ምን እያልኩ ትግል ነው ወይ አላውቅም። ወይም ስራ እንደ አንድ በቃ ስራዬ ብሎ እንደሚሰራ ሰው ኢትዮጵያ መለወጥ አለባት። ቢኮዝ ትንሽ ትግል ኮስት እንትን ስለሆነ ነው። ትግል ከባድ ነገር ነው። ኢሳት እያለው ታጋይ ነበርኩኝ። ኢሳት እያለው ኢን ሴንስ አንዳንዴ 16 ሰዓት እውነቴን ነው የምልህ 16 ሰዓት የምሰራበት ጊዜ ነበር እና አምኖት አሁን ያ ሰው አይደለሁም። ስለዚህ ትግል ልለው ወይም ከዚህ በኋላ አርበኛ በለኝ አልልህም በምንም ታም ስላልኩኝ ማለት ነው። እና በቃ ስራውን የሚሰራ ሰው የሆነ ሞኒተር አድርጎ ሆነ እንትን ብሎ ሂስቶሪካል ያለ ነገር መጽሐፍ አገላብጦ ምናምን መተን ለፐብሊኩ ይሄኛው ሳይድስ ትክክል ነው ይሄ ሳይድ ብሎ ያንን የማሳየት ስራ የማጋለጥ ያልኩት በዛ ምክንያት ነው። ሁለተኛ ግን
እኔ ትንሽ ብንፈትሸው ደስ የሚለኝ ይሄ ሳይለንት ማጆሪቲ የሚለው አሁን አልገባውም ብለህ ታስባለህ? በጣም የጥቂቶች እኮ የቁራ ጩኸት ነው ያለው። በጣም የጥቂቶች እኔ የሚደርሰኝ አንዳንድ ነገሮች እንደው ፎር ዛት ማተር የአንተ ሚዲያ ብትሄድ ሞኒተር ብታደርግ ማን ነው የሚመለከተኝ የሚለውን ዳታውን አውጥ። ግልጽ ሆኖ ያሳያል። ግልጽ ሆኖ የት ጋር እነማን እንደሚመለከቱ ማለት ነው። የነዛን ሞኒተር ቢያደርጉ ደግሞ ይታወቃል የት እንደሆነ። እሱ ብቻ አይደለም። በነገራችን ላይ ፖሊሲ ሜከሮች የሆነ ፖሊሲ ሜከር ማለት የግዴታ የመንግስት ስልጣን የያዘ ማለት አይደለም። የተለያየ የዩኒቨርሲቲ ተቋማት ያሉ ሰዎች፣ ኢንስቲትዩት የሚመሩ ሰዎች፣ ፕሮፌሰር ምናምኖች ከኛ ጋር ነው ያሉት። ቴዲ ይሄ ጽሁፍ ሳይቸግረኝ ሲያቀብጠኝ ልበል አላቅም፣ እንደው ቴስትም ለማድረግ ፈልጌ በኢሜይል ካልሆነ አለቅም ብዬ አልኩኝ እና የመጀመሪያ ቀን ወጣውና ለእናንተ ልኬ ሌሎቻችሁ ግን በኢሜይል ላይ ላኩልኝ addiscompass@gmail.com ላኩልኝ አልኩና ወጣው። ከዛ ከሰዓታት በኋላ ወደ ኢሜይል ስገባ ወደ 200 ምናምን መጀመሪያ 40 ምናምን ቀጥሎ 40 ምናምን መቼለት 3 ሰዓት 4 ሰዓት ታይሜ እሱ ምክንያቱም ወዲያው ፖፕ አፕ ያደርጋል ይመጣል። ምክንያቱም ቃል ገብቻለሁ መመለስ አለብኝ። ኢቭን ሰው ማን ነው የሚለውንም ሳላይ ማለት ነው። ከዛ ትንሽ ቀነስ እያደረገ ሲመጣ ማንነታቸውን ዝም ብዬ ያለ ኮንቨርሴሽኑ ላይ ያለውን ቼክ ሳደርግ ኢስ ሪሊ ደንግጫለሁ። ከምሬን ነው የምነግርህ። ደንግጫለሁ ነው ሴንስ በቃ ሶሳይቲ ውስጥ ቫልዩ ያላቸው ሰዎች ነው የመጡት። እኔ የዚህ ፓርቲ ሊቀመንበር ነኝ፣ ይሄን ዶክመንት ፈልገዋለሁ ለፓርቲ መነሻ ሲል ምንድን ነው የሚሰማ? ኦኬ እኔ የዚህ ዩኒቨርሲቲ እንደዚህ ነኝ፣ እኔ የዚህ የሲቪል ሰርቪስ ሪፎርሙ እንዲህ ነኝ ዳይሬክተር ዋቴቨር ብቻ እንደዚህ ሶ ይሄ ማጆሪቲው እኛ ጋር የሚመጣው አሁን የገባኝ ነገር በወንፊት የጠራው ነው የሚመጣው። ዛሬ ላይታየን ይችላል። ያ ደግሞ የሚያሳየኝ እነዛ ሰዎች ሄደው ተጽዕኖ የሚያሳድሩበትን ሰው ነው የሚያው ዘሶኮልድ ጅራሬ የሚለው ነገር አለኝ። ጅራሬው አይመጣም ወደዚህ። አንደኛ ጅራሬው አያነብም፣ ፎር ዛት ማተር ሊያነብም አይችልም፣ ጊዜም የለውም ለማንበብ። ስድብ ነው የሚወደው። ስድብ ነው የሚወደው። ስለዚህ ኢንፍሉዌንሱ ቀላል አይደለም። በዚህ መልኩ የሚመጡ ስራዎች መስራት ያስፈልጋል ከኛ አንፃር። ሳይለንት ማጆሪቲው ቴዲ ቴስት ማድረግ አለብን ያልኩ ማጆሪቲው አሁን ኢትዮጵያ ሰላም መሆን አለባት። ኢሳያስ የሚባል አደገኛ ነገር ይዞብን እየመጣ ነው። የባህር በር ያስፈልገናል። ባህር በር ካላገኘን አደጋ ውስጥ እንገባለን። መንግስት ምንም ይሁን ምን የኢትዮጵያ ህዳሴ ግድብ መገንባት አለበት። አሁን ያሉት ኮሪደር ልማትም ዋቴቨር ከነ አፕ ኤንድ ዳውኑ ፖዚቲቭ ነው። የራያ ምናምን ይሄ ራያ ያልኩኝ እዚህ ማዳበሪያ ምናምን የምታያቸው ነገሮች መንግስት ብደግፍም ባደግፍም በማህበረሰብ ውስጥ ይሄ ሳይለንት ማጆሪቲው የሚያብላላው ነገር ነው። ይሄን ያየሁት እኔ። ስለዚህ የሆኑ ጥቂቶች ድምጻቸው ትልቅ የሆነ በቁጥር ግን ትንሽ የሆኑ አካላቶች አሉ። ስለዚህ እየሰራን ያለነው ለሳይለንት ማጆሪቲ ነው ብዬ አምናለሁ። ያ ኃይል ደግሞ እየተነቃቃ ነው። የአማራ ህዝብ ሰሞኑ ሰላማዊ ሰልፍ ከዛ ጋር ነው የማያይዘው። አንዳንዶች እንዳጣጣሉት አይደለም ማጣጣል። ህዝብን አልንቅም እኔ በገንዘብ ተታሎ ነው የወጣው። ምንድነው እርዳታ ምንድነው የሚባለው ሴፍቲ ኔት ነው የወጡት፣ ማዳበሪያ ለማግኘት ነው ምናምን። እኔ እንደዛ ህዝብ አላጣጣል። ህዝብ ሰላም እፈልጋለሁ ብሎ ነው የወጣው። ሰላም ደግሞ ከሁለቱም ነው የሚፈልገው። ከመንግስትም ይፈልጋል፣ ከታጣቂውም ይፈልጋል። ተወያዩ ነው ያለው። መካሪ ሽማግሌ ነው ያደራጀው መጨረሻ ላይ ሄዶ በነገራችን። ስለዚህ ሳይለንት ማጆሪቲው አለ የሚል ስሜት ውስጥ እንድገባ አድርጎኛል። አይ ዶንት ኖ ጥያቄ ይሄን መልሼ ከሆነ ማለት ነው። ኦፕቲሚስት ነኝ እኔ። ፖዚቲቭ ስሜት ነው የሚታየኝ ከማየው ነገር። እውነትን ነው ኤርሚያስ።
ምናልባት አንተ እንግዲህ በፊት ላይ ትግል ስታደርግ በነበረበት ጊዜ አሁን ከምታደርገው ብዙ ስለምታደርግ ይሄንን እንደዛ መቁጠር ቸግሮ ሊሆን ይችላል እንጂ እንደዛ ግን ሊወሰድ የሚችለው በጣም ትልቅ ስራ ነው እየሰራ ያለው እንደ ትግል ሊወሰድ የሚችል ነው። ለዛም እኮ ነው በሌላኛው በኩል ከፍተኛ ነቀፌታም ሆነ ስብ ለማጥፋት ምንም አይነት ጥረቶች ሲደረጉ የምታዩ ማለት ነው። አንተ ራስን እንደ ታጋይ ባትወስድ ግን ትግል ላይ እንደሆንክ የሚያስብ ብዙ አካል አለ። ከዛ ውጪ አሁን ላይ ኢትዮጵያ ውስጥ ያለው ትልቁ ስራ እኮ ሚዲያው ላይ ነው። መሬት ላይ እኮ አብዛኛው ሰው የለም እኮ ኤርሚያስ፣ የለም እኮ መሬት ላይ ውዥንብር መፍጠር ነው። ሰውን ጥርጣሬ ውስጥ መክተት፣ ሰውን ግራ መጋባት ውስጥ መክተት፣ እንደዛ እኮ ነው የሚፈለገው። እና ይሄንን ራሱ እየለየህ ሰው ትክክለኛ የሆነ ግንዛቤና አመለካከት እንዲይዝ ትክክለኛ የሆነ አሰላለፍ ላይ እንዲሆን ማድረግ ቀላል እኮ አይደለም እኮ። የሚዲያው ትግል እኮ ቀላል እኮ አይደለም። መሬት ላይ ምን ትግል አለ? ሁሉም እኮ ቆሟል፣ ኦልሞስት አክትሟል። ዛሬ እንደውም ቲፒኤልኤፍ ራሱ እውነቱን ውሸት አላውቅም ሰላማዊ ትግል አደርጋለሁ እያለ ነው። እንዴት እንደሚያደርጉ ባላውቅም ማለት ነው። ብቻ መሬት ላይ ያለው ነገር ብዙ የሚሆን አይነት ነገር አይደለም እና ሰውን ውዥንብር ውስጥ ጥርጣሬ ውስጥ ምናምን የመክተት ጉዳይ ነው። ስለዚህ ከዛ ጋር መጋጨት ከትግል ጋር ተያይዞ ሊወሰድ የሚችል ጉዳይ ነው። ሌላ ትንሽ እንደው አስተያየት ብሰጥ ደስ የሚለኝ ከኤርትራ መንግስት ጋር የሚደረግን ግንኙነት የትኛውም የፖለቲካ ማህበረሰብ በጣም በጥርጣሬ ቢያየው ጥሩ ነው። በተለይ እኛ ታሪክ ማጣቀስ እኮ አያስፈልገንም። ከኤርትራ መንግስት ጋር አሁን ካሉ መንግስት ጋር የሚደረግ ግንኙነት ምን ይዞ እንደሚመጣ ማለት ነው። ታሪክ ማጣቀስ አይጠበቅብንም። 2-3 ዓመት ወደኋላ መለስ ብለን ማየት ነው። ስለዚህ ከኤርትራ መንግስት ጋር ሆኖ አሁን ያለውን መንግስት ቀይረን ኢትዮጵያ ሊታደግ ሊያሸጋግር የሚችል ለውጥ ይመጣል ብሎ ማሰብ እውነት ለመናገር ስህተት ብቻ ሳይሆን ኤርሚያስ የኤርትራ ሰራዊት ያገኘውን አጋጣሚ ተጠቅሞ ሌሎቹ ዋጋ ይስጡትም አይስጡትም ግን ህዝባችን ላይ ላደረሰው በደልም እውቅና ከመስጠት እኩል ነው። ከዛ እኩል ነው። ትላንት በትግራይ ህዝብ ላይ ሲፈጸም የነበረውን በኤርትራ መንግስት በኩል ሲፈጸም የነበረውን ነገር ሲያወግዙ የነበሩ አካላቶች ዛሬ ከኤርትራ መንግስት ጋር የሚደረግን ጥምረት ችላ ብሎ ያልፉታል። ያ ማለት የራሳቸውን ትላንት ያደርጉት የነበረውን ተቃውሞ ትላንት ያደርጉት የሰሩትን ታሪክ እንደ መሰረዝ የሚቆጠር ቲፒኤልኤፍ ይርሳው፣ እሱ ይርሳው። ግን የትግራይ ለህዝቡ የቆምክ ሰው እንዴት እሱን ሊሰረዝ የሚችል እና አሁንም የኤርትራን መንግስት እንደ ለውጥ ኃይል አድርገህ እንዴት ልትቀበለው ትችላለህ? እንዴት ልትቀበለው ትችላለህ? እና የኦሮሞም ህዝብ በጣም መገንዘብ ያለበት ነገር ከዛ ጋር ተያይዞ የሚመጣ በራሱም ሰዎች መሪነትም ቢሆን በጣም በጥርጣሬ ማየት አለበት። በጣም በጥርጣሬ። ቀላል አይደለም መንግስት መፍረስ ማለት። የሆነውን አይተናል። ትላንት ያ መንግስት ከሆነ ህዝብ ጋር ተያይዞ ይታይ ነበር። እሱ መንግስት ሲሸኝ የመጣውን አይተናል። ተመሳሳይ አይነት ነገር እንዲመጣ መፍቀድ የለብንም። ኤርትራ መንግስት የገባበት ነገር ደግሞ ተመሳሳይ አይነት ነገር የሚያመጣ ነው። ይሄንን ነው የጻፍከው እኮ ኤርሚያስ። እና እኔ በጽሁፎችህ የመነሻ ሐሳቦች ላይ በጽሁፎችህ ስጋት ላይ ድምዳሜዎች ላይ እንደ መፍትሄ ያስቀመጥካቸው ነገሮች ላይ በሙሉ እስማማለሁ። ባለፈው እንደነገርኩ ትንሽ ልዩ እንትኔ የነገርኩ ነገር በጣም ፈጥኖብኛል የሚል ምክንያቱም ብዙ ነገር ነው ያለው እዛው ውስጥ በደንብ ሊብራራ የሚችል ማለት ነው። እና በቃ ፈጥኖብኛል። የግድ እሱ ደግሞ የሆነብን ለማሳጠር ስለሞከርክ ነው ይገባኛል። ወደፊት በመጽሐፍ አይነት መልኩ ደግሞ ስታመጣው በደንብ ሊዘረዘር እንደሚችል አሉ። ዛሬ ደግሞ ባደረግነው ደግሞ ውይይት አንድ ደግሞ ቢጨመር ደግሞ ጥሩ ደግሞ የሚመስለኝ አሁን ከኤርትራ መንግስት ወደ ኢትዮጵያ የሚታይ ነው ያንተ ጽሁፍ ቅድም እንዳልከኝ። አሁን ደግሞ ከኢትዮጵያ የፖለቲካ ማህበረሰብ ደግሞ ወደ ኤርትራ እንዴት ነው የሚታይ? እሱ ደግሞ ቅድም ላይ ያየነውና አንተም የጽሁፉ ዓላማ ይሄ ነው ያልከኝ ማለት ነው። እና እሱ ደግሞ ቢካተት የበለጠ
ጥሩ የሚሆን ነውና ሚዲያም ላይ በመቅረብ በጽሁፍም የምታደርገው ነገር እውነት ለመናገር ከትግል በላይ ምን ሊባል እንደሚችል ስለማላቅ ነው። ግን ከትግል ግን ያነሰ ጉዳይ አይደለም። ትልቅ ስራ ነው እየሰራ ያለው። ቆንጆ ጽሁፍ ነው። እዚህም ለተመልካቾቻችንም ነግሬያቸዋለሁኝ። ኢሜይላቸውን ይልኩልሃል። ጽሁፉን የሚፈልጉ ሰዎች አሉ። ለነሱም እንግዲህ ይላክላቸውና ያንብቡት። በመጨረሻ ግን የላከ ሁሉ ይላክለታል። እሱ መናገር ፈልግ ማንም በከሊቃ አስቀራለሁ ከሌ ምለው የለም። ማንም ሰው ይላክ። ስታተሱን ቢነገረኝ ደግሞ ደስ ይለኛል። ቅድም እንዳልኩ ከዚህ ቦታ ነው እንዲህ ቦታ ነው ቢል እና ይሄ ነው የምሰራው ምናምን ለሌላ ነገር አይደለም ወይ ለማጋለጥ ወይ ምናምን አይደለም። እንትኑን አየዋለሁ ኦዲየንሶቻችን እነማን ናቸው የሚለውንም ያ ቅድም ያልኩ ነው። ትላንትና እንደውም ከቤተሰብ ጋር ሳወራ ነበረ። ሪሊ በኋላ ደነገጥኩኝ። ባይዘው ቴዲ ጠቆምክ። ፋስት ነው ጽሁፉ። ከሆነ ድምዳሜ ወደ ሆነ ይሮጣል። እንደሚሮጥም አውቃለሁ አውቄያለሁ እንደሚሮጥም እንደ ይሄን ስቴትመንት ሳይጨርሰው ወደ ሌላኛው አይነት እንትላል ያልቃል ግን በደንብ ሊሰፋ ይችላል ነው ያ እና አንተም ጋር ስላወራው እነዛ ያልኩ ሰዎች ምናምን በዛ ደረጃ ዶክመንቱን ላክልን ምናምን ይያሉ ሲመጡና ባክግራውንዳቸው ሳይው ትንሽ እንትን አልኩኝ ማለት ኤኒዌይስ ማመስገን በዚህ አጋጣሚ ላመስገን የላኩትንም ሰዎች በጣም ማመስገን ፈልጋለሁ። አንተንም እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገውታል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። Dios